አንዱ ደወለልኝና ለምክክር አገልግሎት መምጣት ፈልጋለሁ አለ። ጥሩ ነው የእንግዳ ተቀባይ ስልክ አለ ልላክልህና ቀጠሮ ይዘህ ትመጣለህ አልኩት። ዛሬ ራሴን ላጠፋ አይደል እንዴ? እኔ ዛሬ ራሴን ባጠፋ እርሶ ቀጠሮ እንዴት ይቀጥሩኛል? ይሄ ነው በል ዝም ብለህ ቀጥ ብለህ ና አልኩት። የምን ቀጠሮ ና ዝም ብለህ እና ባለቤቱ ይዘው መጣች። መጽሐፍ እንድጽፍ ያደረገኝ ማያቸው ነገሮች ናቸው፣ ማያቸው ችግሮች ናቸው። ስለዚህ ለምሳሌ ሩካቤ አንዱ የትዳር እንዳይስማሙ የሚያደርግ ነገር ሆኖ አገኘዋለሁ ብዙ ጊዜ በምክክር አገልግሎት። ትዳር ሩካቤ ላይ መጽሐፍ እንዳለብኝ አመንኩ ማለት። አሁን ይሄ መጽሐፍ ሁለቱንም የያዘ ነው። ሁለቱ ምዕራፎች ሙሉ በሙሉ የሩካቤ ይጠጊ አይነኬው ማለት። ብዙ ሰው ደግሞ የማይናገረው አውጥቶ የማይናገረው ስልጠና የማይሰጥበት እኔ ስልጠና የምሰጥበታለሁ። ከምሰጣቸው ስልጠናዎች ውስጥ ይሄን ያካትታል ሩካቤ ማለት። እና አንዱ ምዕራፍ በሙሉ መንፈሳዊውን ይይዛል፣ አንዱ ምዕራፍ በሙሉ ደግሞ ስነልቦናውን ይይዛል ማለት ነው። ትዳር ችግር ውስጥ የገባው በሴቷ ነው። ትዳር ችግር ውስጥ የገባው በወንዱ ነው። ባል ነው ችግር ያለበት፣ ሚስት ነው ችግር ያለባት ብለን ጎራ ሁላ ያዝን ይመስለኛል። እና አንደኛው ጾታ ብቻ ነው ተጠያቂ ማለት እንችላለን ወይ? ከዛ ደግሞ ይሄን አይነት ነገርስ እንደው በዚህ በማማከር ጊዜው በጣም ብዙ ነገር ይገጥሞታል ብዬ አስባለሁ። ወንዶች ባሎች በቃ ችግር አለባቸው፣ ሴቶቹ በቃ ችግር አለባቸው የሚባል ነገር አለና እንደው ይሄን ነገር ስለመፍታት ምን እዚህ ውስጥ መጽሐፍ ውስጥ አለ ወይ? ደግሞ ለተመልካቾቻችንስ ምን ይሉልናል? እከሌ እንዲህ ነው፣ እነ እከሌ እንዲህ ናቸው፣ ወንዶች እንዲህ ናቸው፣ ሴቶች እንዲህ ናቸው፣ ሚስቶች እንዲህ ናቸው፣ ባሎች እንዲህ ናቸው ማለት ትክክል አለ። እንዲያው ጠቅለል ተደርጎ ለአንድ አካል ብቻ የሚሰጥ ምክንያቱም እዚህ ጋር የከሌን ስንነካ የከሌ ደግሞ እዚህ አለ። ጥሩ ስለ ጥሩ ባሎች ብቻ ከተወራ ጥሩ ያልሆኑ ባሎች ደግሞ ሊኖሩ ይችላሉ። ስለ ጥሩ ያልሆኑ ባሎች ሲወራ ጥሩ የሆኑ ደግሞ ባሎች አሉ። ጥሩ ያልሆኑ ሚስቶች ብለን ስናነሳ ጥሩ የሆኑ ሚስቶች ደግሞ። ስለዚህ እንደዚሁ በተቃራኒውም እንደዚሁ ማለት ነው። እንደዚህ ብሎ ጠቅለል አድርጎ ማስቀመጥ አይቻልም። ብልህ ሴት ቤቷን ትሰራለች በሚለው ብዙ ሰው እኛም ጋር እዚህ ምቹ ቤት የሚመጡና እናቶች ሲያወሩ እንሰማለን። እና መፍታት የትዳሯን ችግር መፍታት የሴቷ ኃላፊነት ነው ተብሎ ይባላል። አሁን ለአማካሪም ሲሄዱ አንቺ ቻይ፣ አንቺ ጠንክሪ፣ ሴት እኮ ብልህ ናት፣ ሴት እኮ አዋቂ ናት፣ ጎበዝ ናት ቤቷን ተብላ ትገፋለች። እና ሁለት ነገር ያመጣል። በአንድ በኩል እንደዚህ ብላችሁ ነው ለችግር ያጋለጣችኋት ይባላል። በሌላ በኩል ደግሞ ሊስተካከልላት ይችላል። እና የት ድረስ ነው መሄድ ያለባት? ብልህነት እንዴት ነው የሚለውን ነገር ግራ ሲጋቡ እናያለን። ለእነሱ አንድ መልስ የሚሆን፣ በሌላ በኩል ግን ቃሉ ለወንዶች ይሰራል ወይ? እንኳን አነሳሽው። በነገራችን ላይ እኔም አልወደው ሴት በሴትነቷ እንድትገፋ፣ ሴት በሴትነቷ በቃ አንቺ ሴት አይደለሽ በይ ቻዩ፣ ቢሄድም ቻዩ፣ ቢደበድብሽም ቻዩ፣ እንዲህ ቢያደርግም ቻዩ። ይሄ አይባልም። እውነት ለመናገር እንዳባትም እንዳማካሪም ይሄ አይባልም። እንዲህ አድርጌ አስታርቄም አላውቅም፣ ላደርግም አልችልም። እውነት ለመናገር እግዚአብሔር ፍትሃዊ ነው። መጽሐፍ ቅዱስ ፍትሃዊ ነው። ኤፌሶን ብቻ እኮ በቂ ነው ለዚህ። ዘአፍቀረ ብእሲቶ ርእሱ አፍቀረ፣ ሚስቱን የወደደ ራሱን ወደደ ነው። ወአልቦ ዘይክል ጸሪአ ሥጋሁ ግሙራ፣ የገዛ ሥጋውን መጥላት የሚቻለው የለም። እንደዚሁ እንዲያውም ምን ሆኖ ነው የሚያስቀምጠው? ከዛ በፊት እኮ ክርስቶስ ቤተክርስቲያንን እንደወደዳት ወመጠወ ርእሶ በእንቲአሃ ከማሁ እደውኒ አፍቅሩ አንስቲያሁ፣ ክርስቶስ ቤተክርስቲያንን እንደወደዳት ነፍሱን ማሳልፎ እንደሰጠላት ወንዶች እንደዚህ አድርገው ሚስቶቻቸውን ይወዱ። ውስጧ የተፈጠረውን አዲስ ነገር ለማጓጓ በእርሱ በኩል የተለየ ነገር ስላለማድረጉ እርግጠኛ ነው። ነገር ግን ለመጠየቅ ሰዓቱ አይደለም። ፍቅሬ ቀዝቅዞባት ወይስ ፍቅሯ ቀንሶባት? የማመንታት ዝምታ ሰፈነ። በእርግጥም ሰሞኑን በደንብ አላስተዋለም እንጂ ከወትሮዋ የተለየ ሁኔታዎች እያሳየች ነበር። ለውጧን ካለባት የአባቷ ሕመም ውጥረት ጋር ስላላያያዘው እንጂ ልቧን ያሸፈተ ሞቃቱ የትዳሯ እሳት እንደቀዘቀዘ እንዲሰማት ያደረገ ወዳጅ አግኝታለች ይላል። እንግዲህ ይህንን ያነበብኩላችሁ እንግዲህ መራሆት
ኦርቶዶክሳዊ የትዳርና የሩካቤ ስነ ልቦና መጋቢ ጥበብ ይግዛው መኮንን የጻፉት መጽሐፍ ነው። አዲስ መጽሐፍ ነው። በቅርቡ ይመረቃል። ዛሬ እንግዳ አድርጌ ጋብዣችኋለሁ። በነገራችን ላይ ይሄ ዓመት ብዙ ክፉ ነገሮች የሰማንበት፣ ብዙ አሳዛኝ ነገሮች የሰማንበት ዓመት ቢሆንም ከመጽሐፍ ጋር በተያያዘ ደግሞ በጣም ጥሩ ጠቃሚ መጽሐፍትን ያገኘንበት፣ ትልልቅ ሰዎች የራሳቸውን ህይወት ተሞክሯቸውን ሁሉ የጻፉበት፣ እዚህ ምቹ ቤት ላይ ደግሞ የተወሰኑትን አሳይተናችሁ ነበርና ደስ ብሎናል። ይሄ መጽሐፍ ስለተጻፈ። ይሄ መጽሐፍ 3ኛ መጽሐፋቸው ነው። ከዚህ ቀደም ኦርቶዶክሳዊ ጋብቻና የልጆች አስተዳደግን በተመለከተ 2 መጽሐፍት ጽፈውልናል። ከ14 ዓመት በኋላ ይመስለኛል ካልተሳሳትኩኝ እንደገና ይሄንን መጽሐፍ 3ኛ መጽሐፋቸውን የጻፉት የዛሬ እንግዳችን ናቸው። ጥሩ ቁም ነገር ታገኙበታላችሁ። መጽሐፉንም የምታገኙበት የሽልማት መንገድ ስላለ እስከ መጨረሻው እንድታዳምጡ እንድትመለከቱ ጋብዛችኋለሁ። መጋቢ ጥበብ ይግዛው እንኳን ደህና መጡ። ይፍቱኝ ይባርኩኝ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እንኳን ደህና ቆያችሁን። እንኳን ደህና መጡ። በድጋሚ ምቹ ቤት ላይ ስለመጡን በጣም ደስ ብሎናል። የመጀመሪያው መንፈሳዊ አባት እንግዳችን እርስዎ ነዎትና በጣም ደስ ብሎናል። ሌላ ደስ የሚለው ይሄ ዓመት በጣም ጥሩ መጽሐፍቶች የወጡበት ዓመት ነው። በዓመቱ መገባደጃ ደግሞ አንድ ጠቃሚ የሆነ በተለይ ደግሞ ለብዙ ትዳር መፍትሄ ሊሰጥ የሚችል መጽሐፍ አሳትመዋልና ከእሱ ጋር በተያያዘ ነው ዛሬ እንግዳ ሆነው ወደኛ ጋር የመጡት። ከዛ በፊት ግን እንደው መጋቢ ጥበብ ይግዛው ማን ናቸው ብለው የሚጠይቁ በጣም ብዙ ሰዎች ይኖራሉ እና እንተዋወቀውትና ወደ ጉዳያችን እንገባለን። እሺ፣ እግዚአብሔር ይስጥልን። እንግዲህ እንዳልሽው ስሜ ቀሲስ ይግዛው መኮንን እባላለሁኝ። ከልጅነት ጀምሮ ያው በቤተክርስቲያን ነው ያደግኩኝ። አያቴ መርጌታ የይስ ዘሪሁን ይባሉ ነበር። አሁን በሕይወት የሉም። እሳቸው ከልጅነት ጀምሮ መሰረት የጣሉብኝ እሳቸው ናቸው። የአብነት ትምህርትን ያስጀመሩኝ፣ እያስተማሩ ቤተክርስቲያን እየያዙ እየሄዱ መቋሚያ ሳቀብል፣ ጸናጽል ሳቀብል እንዲህ ሳደርግ ሳገለግል ቆየሁኝ። ከዛ በኋላ ዘመናዊ ትምህርቴን ደግሞ ጎን ለጎን እየተማርኩኝ በድሮ አጠራር ወለጋ ክፍለ ሀገር ቤጊ ወረዳ የሚባል ላይ ከ1 እስከ 8ኛ ክፍል ትምህርቴን እዛ ተከታተል። ከ9 እስከ 12 አሶሳ በቤኒሻንጉል ጉሙዝ አሶሳ ላይ ተከታተልኩኝ። ይህ በእንዲህ እንዳለ ያው የአብነት ትምህርቱን ከአያቴም ከሌሎችም እየተማርኩ ቆይቼ በ1985 ዓመተ ምህረት ዲቁና ተቀበልኩኝ። ዲቁና ተቀብዬ በቤጊ ወረዳ አቡነ ተክለ ሃይማኖት ቤተክርስቲያን ለረጅም ጊዜ በዲቁና አገለግል ነበር። ከዛ አሶሳ ቅድስት ማርያም፣ ቅዱስ ገብርኤል፣ መድኃኔዓለም እንደዚህ እና የመሳሰሉ አብያተ ክርስቲያናት እየገጠሩም እየሄድኩ እንደዚሁ በቅዳሴም በስብከትም ደግሞ ገና ከልጅነቴ ጀምሮ ስብከትም እየተለማመድኩ እንደዛ ነበረ። እንደዛ እያደረግ ቆይቼ እንግዲህ በኋላ ወደ ያው 12ኛ ክፍል ስጨርስ ውጤት የምፈልገውን ያህል አልመጣልኝም ነበረ። ወደ ጋምቤላ መምህራን ማሰልጠኛ ተቋም ገባሁኝ። መምህር መሆን ይፈልጉ ነበር። እውነት ለመናገር እንዲያው እኔ የምፈልገው መምህር መሆኑን ሳይሆን መንፈሳዊ መምህር መሆን ነበር የምፈልገው እና ግን አጋጣሚ ሆነና ገባሁኝ። እዛ ያው የ9 ወር ስልጠና ወስጄ መጣሁ። ያ የሚባል ቦታ መምህር ሆኜ ለ1 ዓመት ሰርቻለሁኝ። ካውሹመቴ የሚባል ቦታ 2 ቦታ ነበር። ያው እንደገና ካውሹመቴ የሚባል ቦታ ብቻ 2 ቦታ ላይ ለ1 ዓመት ርዕሰ መምህርም ሆኜ አገልግያለሁ። በአመቱ ግን ለቀኩኝ። ምክንያቱም መጀመሪያ ጀምሮ መንፈሳዊ ትምህርት መማር በጣም እፈልግ ነበረ። ቀጥታ 1991 ዓመተ ምህረት ወደ ቅድስት ሥላሴ ዩኒቨርሲቲ በዛ ሰዓት መንፈሳዊ ኮሌጅ ይባላል፣ ወደዛ ገባው። በዛ ሰዓት ዲፕሎማ 2 ዓመት ነበረ። ለ2 ዓመታት ተምሬ ዲፕሎማ ይዤ በከፍተኛ ማዕረግ ፎር ዘግቼ ነበር የወጣሁ ያኔ። እንደዛ አድርጌ ወጣሁኝ። ወደ አሶሳ ተመልሼ ሄድኩ። አሶሳ መንጌ የምትባል ወረዳ ላይ ሊቀ ካህን ሆኜ ሰባኪ ወንጌል ሆኜ ሳገለግል ቆየሁኝ። ከወራት በኋላ ግን ወደ ሀገረ ስብከት ገብቼ የሀገረ ስብከቱ ሰንበት ትምህርት ቤቶች ማደራጃ መምሪያ ኃላፊ ሆኜ እንደዚሁ ደግሞ ስብከተ ወንጌልን ደርቤ እንደዚሁ ለ2 ለ3 ዓመታት አገለገልኩኝ። ከዛ በኋላ እንግዲህ ለአገልግሎት ወደ ናዝሬት መጣሁ። ወደ ናዝሬት ዲፕሎማ ይዤ እዛ ሳገለግል ቆየሁኝ። ቀጥታ ወደ ናዝሬት ደግሞ ማህበረ ቅዱሳን ቀጥሮ ወሰደኝ። ማህበረ ቅዱሳን ናዝሬት ለ6 ዓመታት 6 ዓመት ከ2 ወር በየቦታው እየተዘዋወርኩ
በተለይ በዝዋይ እየተመላለስኩኝ እዛ ማስተባበርም ማሰልጠንም እንደዛ እያደረግኩኝ እንደገና የተለያዩ ቦታዎች ብቻ እንደ ሀገረ ስብከት ዋናው ማዕከልም ሲጠራኝ እየመጣው ወደ በየሀገሩም እየላከኝ እንደዛ ሳገለግል ቆየሁኝ። ከ6 ዓመት በኋላ ወደ ዋናው ማዕከል መጣው። ወደ ዋናው ማዕከል ወደ አዲስ አበባ መጣው። አዲስ አበባ ማዕከል እንደዚሁ ለስንት ወራት ለ9 ወር አካባቢ ማዕከል ላይ መደበኛ መምህር ሆኜ ሰራው። ከዛ በኋላ ወደ ዋናው ማዕከል ገባው። መደበኛ መምህር ስብከተ ወንጌል ማስፋፊያ ፕሮግራም ይባል ነበር። የዚህ አስተባባሪ ሆኜ ወይም ደግሞ ባለሙያ ሆኜ ሳገለግል ቆየሁኝ። ከዛ ደግሞ ወደ ዋናው ማዕከል ላይ ማህበራዊ በጎ አድራጎት የሚለው ክፍል ላይ እንደዚሁ ለተወሰኑ ለረጅም ዓመታት እዛ ሳገለግል ቆይቼ አጠቃላይ በማህበረ ቅዱሳን በስብከተ ወንጌል በሰባኪ ወንጌል በኋላ ወደ ኃላፊነትም መጥቼ ወደ ምክትል ኃላፊ ሆኜ እንግዲህ ናዝሬት፣ አዲስ አበባ ማዕከል ዋናው ማዕከል ሆኖ በአጠቃላይ ለ21 ዓመታት ሳገለግል ቆይቼ አሁን 2 ዓመት ሆኖኛል። ፍኖት ማህበረሰባዊና ስነልቦናዊ የምክክር የበጎ አድራጎት ዳይሬክተር እና አሰልጣኝ አማካሪ ሆኜ እዛ እሰራለሁኝ። በዚህ ሂደት ውስጥ ግን ማህበረ ቅዱሳን እያለሁኝ የዛሬ 8 ዓመት ከ8 ዓመት በፊት ያው የትምህርት ዝግጅቴ እንግዲህ ቅድም ብያለሁኝ ዲፕሎማ እንዳለኝ ነው ቅድም የገለጽኩት ከቅድስት ሥላሴ። ከዛ በፊት የተቋም ደግሞ ሰርቲፊኬት አለኝ። ከዛ በኋላ ግን ናዝሬት እያለሁ ጀምሬ የትምህርት ጥማቴ በጣም ከፍተኛ ነበረ። እግዚአብሔር ፈቀደልኝና ወደ አዲስ አበባ ስመጣ እንዲያው በጣም በፍጥነት መጀመሪያ ከአልፋ ዩኒቨርሲቲ ኮሌጅ የመጀመሪያ ዲግሪ ያስኩኝ በማኔጅመንት ማለት ነው። ከዛ ወዲያው ዲፕሎማ የነበረችዋን የቅድስት ሥላሴን ወደ ዲግሪ አሳደግኩ። ዲግሪ በቴዎሎጂ ዲግሪ ሆነልኝ። ከዛ በኋላ እንግዲህ ወደ ቀጣይ ደግሞ አሁን መሄድ ዓላማዬ የነበረው በመንፈሳዊም ፒኤችዲ ድረስ መሄድ ነው። በዚህ በዓለማዊ ትምህርትም ፒኤችዲ ድረስ እያልኩኝ ጎን ለጎን ነበር ማስኬድ። በማኔጅመንት ዲግሪን ሲይዝ ቴዎሎጂ ዲግሪ መሆን እንዳለበት ደግሞ ሰላማን ዲግሪ ያደረኩኝ። ከዛ አሁን ቀጠልኩኝ ወደ አዲስ አበባ ዩኒቨርሲቲ ገባሁና ደግሞ በካውንስሊንግ ሳይኮሎጂ ማስተርስ ዲግሪን ያስኩኝ ማለት ነው። ማስተርስ ዲግሪን እንዳያስኩኝ ወዲያው የዛሬ 9 ዓመት አካባቢ ነው የሚሆነው። የዛሬ 9 ዓመት አንድ ድርጅት ከፈት። ለምን ካውንስሊንግ ሳይኮሎጂ ነው ማስተርስ ያለኝ እና ልጆቼ እኛ የምናገኘውን ሁሉ ማግኘት አለበት እና ቢሮ መክፈት አለብን በሚል የንሳ ልጆቼ ማለት ነው ከንሳ ልጆቼ ጋር ተባብረን እንግዲህ አንድ ድርጅት ከፈት ማለት ነው። ያ ድርጅት ምንድነው? ቤተ ዲዮናስዮስ መንፈሳዊና ስነልቦናዊ የምክክር አገልግሎት ማዕከል ይባል ነበር። እንደዛ አድርገን 2 ዓመት ከ2 ዓመት በላይ አገለገል ሰራን፣ ህዝቡን አገለገል። ንሳ ልጆቼንም እንደገና ሌላውንም እንደዛ ሳደርግ ቆየሁኝ። የዛሬ 6 ዓመት እንግዲህ በ2012 ዓመተ ምህረት እንደገና ወደ ድርጅት አደገባል። ያ ፍኖት ማህበረሰባዊና ስነልቦናዊ የምክክር የበጎ አድራጎት ድርጅት በሚል እንግዲህ እና አያሌው ቢታኔ እነ ልዑል ሰገድ ወልደሃና ሌሎችም ንሳ ልጆቼም ከንሳ ልጆቼ ውጭም በቃ አንድ ላይ ሆነው መስራቾች ማለት ነው መስራች ሆነን ያንን መሰረት በመንግስት እውቅና አገኘን። ከዛ ካውንስሊንግ እንሰጣለን፣ ስልጠና እንሰጣለን፣ የቅድመ ጋብቻ የድህረ ጋብቻ ስልጠና እንሰጣለን። እንዲህ ያደረግን እንግዲህ እዚህ ደርሰናል ማለት ነው። በጣም ደስ ይላል። እንግዲህ የስራውንና የትምህርቱን ደረጃ በደንብ አይተነዋል። መቼ ትዳር መሰረቱ? ስለ ልጆቹ ስለ ባለቤቱ ደግሞ ትንሽ ይበለን እስቲ። እሺ፣ እግዚአብሔር ይስጥልን። በ1998 ዓመተ ምህረት ትዳር መሰረቱኝ። 1998 ዓመተ ምህረት ጥር 14 ትዳር መሰረቱኝ። ወይዘሮ ገነት አብርሃም ከምትባል ውድ ባለቤቴ ጋር ትዳር መሰረት። ከዛ በአመቱ ግንቦት 30 ሶሊያና ይግዛው የመጀመሪያዋ ልጅ ተወለደች። ዛሬ ገጣሚና ደራሲ ሆናለች። ልጄ አንድ ውድድር ላይ ማይተናታል መሰለኝ። የፋና ቴሌቪዥን ላይ ነው። አንድ 2 ቦታዎች ላይ እስከ አራት እየተወዳደረች ሄዳ በኋላ የትምህርት ላይ ተጽዕኖ እንዳያደርግ ብላ ደግሞ ትንሽ ያዝ አደረገችው። አሁን አዲስ አበባ ዩኒቨርሲቲ ገብታለች። እየቀጠለችበት ነው። አሁንም አርቱ ላይ ነው በብዛት ያለችው እና እሷ ናት። ከዛ ደግሞ እንደገና ኤፍራታ ይግዛው
ከ4 ዓመት ተኩል በኋላ ደግሞ ኤፍራታ መጣች። እንዲህ እያለ እንግዲህ ይቀጥሏል። እሷ በተወለደችበት ሰዓት ግንቦት 30 ተወልዳ ደግሞ ግንቦት 19 ደግሞ እኔ ልትወለድ ትንሽ ሲቀራት ደግሞ ክህነት ተቀበልኩ ማለት ነው። ዝዋይ ገዳም ላይ ክህነት ተቀበልኩኝ። የመጀመሪያ ድቁናዬን የሰጡኝ ብፁዕ አቡነ ቀውስጦስ ናቸው። ትልቅ የበረከት አባቴ ናቸው። ዛሬም በሕይወት ያሉት ታላቁ አባታችን። ክህነቴን የተቀበልኩት በዝዋይ ሆኖ ብፁዕ አቡነ ጎርጎርዮስ በሳቸው አማካይነት ተቀበልኩ ማለት ነው ክህነቴን። ይሄንን ይመስላል እንግዲህ በትዳር አንድ 20 ዓመት አስቆጥረናል ማለት ነው። እሱ ራሱ አንድ ትልቅ ፕሮጀክት ነው አይደል? 20 ዓመት ማሳለፍ መቼም በጣም ከባድ ነው። ለእኛ ለልጆች ብቻ ሳይሆን ለእናንተም እንደዛው ከባድ ይመስለኛል። እና 20 ዓመት በትዳር ክህነቱ አለ፣ አገልግሎቱ አለ፣ ብዙ ውጣ ውረድ አለ፣ መደበኛ ስራውም አለና እንዴት ነበረ የሁሉ 20 ዓመት ጉዞ ሲያልፍ? ጥሩ ማለት ምንድነው የኔ የስራ ጠባይ፣ የአገልግሎት ጠባይ እግዚአብሔር እንግዲህ ለአገልግሎት የጠራኝ በእውነት ያ መጀመሪያ ፍላጎት የነበረኝ ከስብከተ ወንጌል ጋር ተያይዞ ህዝብን ከማስተማር ጋር ተያይዞ ነው። በማህበረ ቅዱሳን አገልግሎት እውነት ለመናገር ደስ የሚል ጊዜ ቆይታ አሳልፌያለሁ ላለፉት 20 ዓመታት። በሀገረ ስብከትም ለ3 ዓመታት፣ በዚህ ደግሞ 21 ዓመታት አሳልፌያለሁ። በየሀገሩ መዞር ነው፣ ማስተማር ነው። መድከም አለው እውነት ለመናገር በተለይ ድሮ እንደ ዛሬው አይደለም። ባሶቹ እንደ ዛሬው አይደሉም። ዛሬ በአይሮፕላንም በምንም ይካሄዳል። ትናንትና ግን ያው የምናውቀው ነው። 2 ቀን ሙሉ እንሄዳለን፣ 3 ቀን ሙሉ የምንሄድባቸው አካባቢዎች አሉ። በየጠረፉ በየቦታው እንሄዳለን። ስንሄድ ስንመጣ 4 ቀን በትንሹ ነው። በጣም ቅርብ ሲሆኑ ነው ስንመጣ 2 ቀን የሚሆነው። እዛ ሄደን ደግሞ 2 ቀን ሙሉ እናስተምራለን፣ 3 ቀን 4 ቀን እናስተምራለን፣ እናሰለጥናለን። ግቢ ጉባኤ፣ የአውደ ዓመት፣ የአውደ ምሕረት ማለት ነው። እሱን ሁሉ እናስተምራለን። ሰንበት ትምህርት ቤቶች ሌሎችንም ማስተባበር፣ የማሰልጠን ምን ማለት እንደዚህ አይነት ነገሮችን እናደርጋለን። በዚህ ሂደት ውስጥ ድካም ይኖራል። ግን ድካማችን በምን እንትን ይላል፣ በምን ይካሳል? በምናየው በዛ ሰብከን አስተምረን። እንዲያውም ምን ይላል ለይዘርኡ በአንኡ በሐሴት ያድሩ፣ እንዲያው በለቅሶ የሚዘሩ በደስታ ይለቅማሉ ይላል መጽሐፍ ቅዱስ ላይ መዝሙረ ዳዊት ላይ። እና ስነድ እየተጨነቅን እንሄዳለን። ምንድን ነው የምናስተምረው? ርዕስ እየመረጥን እየተዘጋጀን ምናምን ሄደን እንደዛ ተጨንቀን ሄደን አስተምረን ስንመለስ ግን በተለይ እሁድ ማታ የሰው አስተያየት የሰው በቃ ደስታው ምኑ ማለት ዓርብን አስተምረን ቅዳሜን አስተምረን እሁድን አስተምረን ልንለያይ ስንል በቃ በልዩ ሁኔታ እንደዛ አድርገን ስንመጣ ድካማችን ሁሉ ጠፍቶ ምን ብሎ እግዚአብሔር ይመስገን እንመለሳለን። እና በዚህ አይነት መልኩ እንግዲህ እንዞራለን፣ በየቦታው እንዞራለን። ስንመጣ ደግሞ እንግዲህ ትዳር አለ፣ ልጅ አለ። ባለቤቴ በዚህ አጋጣሚ ባለቤቴን እጅግ በጣም ማመሰግናት፣ ጠንካራ ሚስት ናት። ልጆቼን እውነት ለመናገር እንደ እናትም እንደ አባትም ሆና እኔ በሌለባቸው ጊዜያት ሁሉ በደንብ እየተንከባከበች ትቆየኛለች። ስመጣ ደግሞ የምችለውን ሁሉ አግዛለሁ። እንዲህ እያደረግን ሌላው ደግሞ በስጋ ባልወልዳት ደግሞ ከ9 ዓመቷ ጀምሮ ደግሞ ልጄ የሆነች ሀና ዮሴፍ በጣም መወዳት ታልቋ እንደ መጀመሪያ ልጅ መወስዳት፣ እሷ ደግሞ ገና በ9 ዓመቷ መጣች። እዛ እየተማረች ልጆችን በማሳደግ ረገድ እሷም አርአያ የሆነች አጋዥ የሆነች ትልቅ ልጅ ነች። እና እንደዚህ ሆነን ጥሩ ጊዜን አሳልፈናል። እግዚአብሔር ይመስገን። ሁሉም ነገር ፈተናውም ቢኖር ችግሩም ቢኖር ምንም ቢኖር ግን በምናደርጋቸው በዛ በምናገኛቸው ደስታ ግን ተሸፍኖ አልፏል። እግዚአብሔር ይመስገን። በጣም እንግዲህ የሁሉም ህይወት ደግሞ ቀላል አይደለም። አሁን እንዳሉት ሲወራ እንደ ቀላል ይባላል መቼም። ከዚህ በተጨማሪ ደግሞ መጽሐፍትን ጻፉ። መጽሐፍ ደግሞ ራሱን የቻለ ብዙ ውጣ ውረድ ብዙ አድካሚ ነገር ያለው ብዙ ጊዜ የሚፈልግ አትኩሮት የሚፈልግ ነገር ነውና ዘንድሮ 3ኛ መጽሐፉን ነው ያሳተሙት። እንዴት ታሰቡት? መጀመሪያውን መጽሐፉን ሲጽፉ እስቲ ያስታውሱን። መልካም እንግዲህ የመጀመሪያ መጽሐፌን የጻፍኩት የዛሬ 14 ዓመተ ምህረት ነው። ኦርቶዶክሳዊ ጋብቻና የልጆች አስተዳደግ ክፍል 1 ብዬ እሱን ጻፍኩኝ። ምንድነው ገና እኔ ከልጅነት ጀምሮ ከዲቁና ጀምሮ ባለትዳር ሁሉ አማከር ነበር። ይገርመኛል። እኔ በልጅነት ጀምሮ ቤጊ ላይ በጣም የምወዳቸው በጣም ማከብራቸው ባለትዳሮች አሉ፣ መምህራን ነበሩ ያኔ።
ዛሬም በሕይወት አሉ። በጣም ደስ የሚሉኝ በጣም መወዳቸው ቤተሰብ ነን ዛሬም ድረስ እና ስለምሰብክ እስኪ ናና ቤታችን እደር ዲያቆን እባላለሁ። ቤት ሄጄ ስመክር ምን ስል ልጅ እኮ ነኝ እኔ ያኔ ልጅ ነኝ። ምንም ስለ ትዳር እንግዲህ እኔ መካሪ ስሆን ያኔ ግን ያኔ ጀምሮ ያው እግዚአብሔር ይረዳኝ እመክራለሁ። እንመካከርበታለን። እንዲህ ነው እንላለን። ከዛ በተረፈ ሰንበት ትምህርት ቤት በደንብ አስተምራለሁ። ሰርክ ጸሎት አስተምራለሁ ያኔ ጀምሮ ማለት ነው። እና በዛ ሰዓት ሁሉ የትዳር አንደኛ ክብሩን ከዛ ሰዓት ጀምሮ እንዲያው በቃ እረዳዋለሁ። ባላገባም ገናም ቢሆን ያኔ ጀምሮ እንግዲህ ማማከሩ መስብከቱ እንደዛ እና ሳገባ ደግሞ አገባው ገና ወደ ክህነት ለነገሩ በአመት ነው ወደ ክህነቱም የመጣሁኝ አግብቼ በአመቱ። በዲቁና ግን ብዙ ጊዜ ሳገለግል ኖሬያለሁ። በዛ ሂደት ሁሉ ማያቸው ስለ በትዳር ዙሪያ ማያቸው አንዳንድ ክፍተቶች እንዲሁ የመጡ ያማክሩኝ ነበር ገና መጀመሪያ ማለት ነው። በዚህ ዙሪያ እኔ መጻፍ አለብኝ እያልኩ አስብ ነበር። አቅሙ የለም ምንም የለም፣ ግን እንዲያው መጻፍ አለብኝ እያልኩ አስብ ነበርና በቃ የዛሬ 14 ዓመት ግን በቃ መጻፍ እንዳለብኝ ወሰንኩ። ጽፌ በየቤቱ መድረስ አለበት የሚል እና እውነትም እግዚአብሔር ይመስገን በደንብ በቃ ጀመርኩኝ። አንዳንድ ሰዎች አይዞ ሲሉኝ ምን ሲሉ የሚገርም ታሪክ ሁሉ አለው። ማሳተሚያ አጥቼ እስኪ ንገሩን። አዎ ማሳተሚያ አጥቼ ያኔ 30 ሺህ ብር ነው ማሳተሚያ። አዎ ያኔ እኮ 30 ራሱ በጣም ብዙ ነበር። ብዙ ብር ነው እንግዲህ 3000 ለማሳተም 30 ሺህ ብር ተጠየቅኩኝ። ከ30ው ደግሞ 15 ሺህ ነው አምጣ የተባልኩ ቅድሚያ ክፍያው 15 ሺህ ግን ከየት ይምጣ እና አንዳንድ እንዲያው ቤተሰብ ምን ጠያየው ምንም ላገኝ አልቻልኩም። በኋላ ግን ሀብታሙ የሚባል በጣም የማከብረው ዛሬ የዲላ ዩኒቨርሲቲ እዛ ላይ ፕሮፌሰር ነው። እሱን አማከርኩት። ምን ላድርግ መጽሐፍ አዘጋጅቻለሁ ግን ያው ቃልም የተገባልኝ ነበር ሳይሆን ቀረ የሆነ ቦታ። እሱም ስላልሆነ እንዲህ ነው ብዬ ነግሬ እንዲሁ ምን ታደርገኛለህ ስለው ኧረ ችግር የለም ብሎ ላከልኝ። ቅድሚያ ክፍያውን ላከልኝ። እሱን እንትን አልኩኝና አስይዤ እንግዲህ መጽሐፍ ወጣ ማለት ነው። ስሸጥ ግን እግዚአብሔር ይመስገን ወዲያው ተሸጠልኝ። ምን አለ እንዲሁ በዚሁ አጋጣሚ በጣም እኔ በዛ ሰዓት ይገርመኛል ዛሬ መለስ ብዬ ሳየው ጥሩ መጽሐፍ ነው በቃ ሊቃውንትም ምንም ሲሰጡኝ የነበረው አስተያየት ውጭም ልክ ያለሁኝ ሀገር ውስጥም ተሽጧል። እስከ 3 ጊዜ ታትሟል። ታዲያ ያ እስከ 3 እትም ታትሟል። እስከ 9000 እትም ማለት ነው። 3000 አድርጌ 9000 ታትሟል። እና ወዲያው ሽጬ ስመልስለት ለዶክተር ሀብታሙ ዛሬ ፕሮፌሰር ነው ስመልስለት እግዚአብሔር ይስጥልኝ አልኩት። ያው ለአንተም ለባለቤትም እግዚአብሔር ይስጥልኝ። ኧረ ቀሲስ የሚመሰግኑ ኮርስ ሆኖት አለ። ለምን ስለው አይ ተበድሮ የሚመልስ እኮ ነው ዛሬ የሚመሰገነው ብሎ አሳቀኝ። እና በቀደም እየነገርኩት ነበር ደስ ይበል 3ኛ መጽሐፌን ጽፌያለሁ እያልኩ በስልክ እየነገርኩት ነበር። እና በዚህ አይነት መልኩ በዚህ ታሪክ ነው የታተመው። ለዛ ሆነ 3 እንዳሳተምኩ ደግሞ ክፍል 2 ብዬ ደግሞ አሳተምኩ። ሌላ ሁለተኛ ክፍል አነስ ያለች እሱም ስለ ትዳር ክፍል 2 የልጆች አስተዳደግ አለበት ኦርቶዶክሳዊ ጋብቻና የልጆች አስተዳደግ የሚል ነው። ለዛ አድርጌ ከ1 እስከ 2 መጽሐፍ ጻፍኩኝ። ከዛ በኋላ ለረጅም ዓመታት እንግዲህ ዛሬ 14 ዓመት ማለት እንግዲህ ረጅም ጊዜ ነው መጽሐፍ ፈልግ ነበር። ግን አንደኛ ማህበረ ቅዱሳን ነው የምሰራው። በጣም ሩጫ አለው። በየሀገሩ እንዞራለን በየማዕከሉ። እዚህ ወደ ምክትል ኃላፊም ሆኜ በጣም ስራ ይበዛብኝ ነበር። በጣም አስባለሁ ግን መጽሐፍ አልቻልኩም ነበር። እሱ ብቻ ሳይሆን ደግሞ ትርፍ ጊዜን እየተጠቀምኩ ደግሞ ቤተ ዲዮናስዮስ ላይ ያገለግል ነበር። በኋላ ድርጅትም ሆነ እኮ እኔ እዚያ ነበርኩ። እንግዲህ የዛሬ 2 ዓመት ነው ሙሉ በሙሉ ወደዚህ የመጣሁት እና እንደዛ ሳደርግ ምንም መጽሐፍ አልቻልኩም። እና አንድም ለመልቀቄ በነገራችን ላይ ማህበረ ቅዱሳን መወደው ተቋም ነው። ለመልቀቄ አንዱም ግን መጽሐፍ አለብኝ በየቤቱ መድረስ አለብኝ ብዬ አሰብኩኝ። አወጣሁ አወረድኩ። እንዲያው በዚሁ አጋጣሚ ልጆቼ በጣም የተወሰኑ ልጆቼ በጣም ማመሰግናቸው አደፋፈሩኝ። አይዞት አሉኝ፣ እናግዘውታለን አሉኝ። ከዛ በኋላ ለቀኩ ማለት ነው። ለቀኩኝ፣ ወደ ፍኖት ሄድኩኝ። እዛ ሆኜ እንግዲህ በጣም አማክራለሁኝ። ስራ ይበዛል፣ እዛም አሰለጥናለሁ። የጋብቻ የቅድመ ጋብቻ እና የድህረ ጋብቻ እኔ ከዛ ከለቀኩ በኋላ እኮ አሁን 11 ዙር አሰልጥኛለሁ። በፍኖት 11 ዙር አሰልጥኛ 12ኛውን ምዝገባ ላይ ነን። በዚህ ሁሉ ሂደት ውስጥ ይሄንን ሁሉ ስናደርግ ግን ትርፍ ጊዜን እየተጠቀሙ አሁንም እጽፍ ነበር እና 2 ዓመት የፈጀ መጽሐፍ ነው እንግዲህ ይሄ መርሐውት ኦርቶዶክሳዊ የትዳርና የሩካቤ ስነ ልቦና የሚለው መጽሐፌ 3ኛ መጽሐፌ ነው።
ይሄ መጽሐፍ በተለይ ያው ለየት ብሎ መውጣት አለበት። ምክንያቱም የዛሬ 14 ዓመት የነበረኝ አይደለም ዛሬ እውቀት ስነ ልቦናው ዛሬ ተጨምሮበታል። ሌሎች ትምህርቶችም ተጨምረውበታል። በዛ መጽሐፍንም ሳስብ ይሄንን ነበር ማስብ። በጣም በተቻለ መጠን ሁሉም ለሊቃውንትም የሚሆን ለአማካሪዎች የሚሆን የትዳር አማካሪዎች ለሁሉም የሚሆን መጽሐፍ አለብኝ ነበር። እግዚአብሔር ረዳኝ። በዚህ አይነት መልኩ አድርጌ ይሄው 3ኛ መጽሐፌን ጽፌያለሁ። ደስ ይላል በጣም። እንግዲህ ይሄ መጽሐፍ የመውጣት ምክንያቱም ደግሞ ከጀርባ የሚመስለኝ ረጅም ዓመት በማማከር ላይ ከድቁናም ጀምሮ እንዳሉት ከልጅነት ጀምሮ የትዳር እውቀቱን በሌለበትም ጊዜ አሁን ደግሞ በብዙ እውቀት ታጅቦ የማማከር ስራውን እየሰሩ ነውና እሱ ይመስለኛል አንዱም አይደለ ወደዚህ የረዳት። ይሄን የማማከር ስራ ከጀመሩ ጊዜ ጀምሮ እስኪ የገጠሙትን ገጠመኞች እናንሳ። ስለ ትዳር የሚታወቀው ነገር የሚታመነው ነገርና ኑሯችን ላይ ያለውን በደንብ አይተውታል ብዬ ስለማስብ ነውና ስለሱ ምን ይሉናል? አዎ ገጠመኝ ለምሳሌ ማለት ብዙ አሉ። አሁን ይሄ ነው ማለት አልችልም። ብዙ ነገሮች አሉ። እንዲያው አንድ ምሳሌ ባነሳ የሆኑ ባለትዳሮች ተለያይተው ብዙ ዓመታት ቆይተዋል። ወደ 4 ዓመታት ናቸው። አዎ እንደዛ ቆይተው ሰሙ፣ መጡ እኔ ጋ። እሷ መጣች። እንዲህ በቀላሉ የሚቀራረቡ አይመስሉም እና በተከታታይ እኔ ትዳሩ እንኳን ይደናል ብዬ ባላስብ እኔን ግን ካውንስሊንግ ፈልጋለሁ እያልሽ ትመጣ ነበር። ካውንስል ሳደርግ ምን ስል ከዛ እሱ መምጣት አለበት አልኳት ማለት ነው። እሱ በስንት እንትን መጣ። እሱንም እንደዚሁ በየሴሽኑ መስጠት ጀመርኩኝ። ሲመጣ ለካ እንዲያው ይሄን ያህል ፋይዳ አገኛለሁ ብሎ አልመጣም እና እያየሁት እየተለወጠ ነው የመጣው። እየተለወጠ መጣና አሁን ላገናኛችሁ ነው ስለው ፈቃደኛ ሆነ። እሷም ፈቃደኛ ሆነች። አገናኘው፣ ተነጋገር ምናልና እግዚአብሔርም ተገኝቶበት ታረቁ ማለት ነው። ታርቀው አንድ ላይ ወደ ቤታቸው እንዲሄዱ አደረኩኝ። ልክ ቤት ከደረሱ በኋላ በእንግሊዘኛ ረጅም ጽሑፍ ጻፈ። ምን የሚል ነው? እኔ ወደዚህ ድርጅት ስመጣ ትዳሬ ይድናል ብዬ አስቤ አይደለም፣ እስኪ ልያቸው ብዬ ነው የመጣው አለ። ከቤቴ ከኔው እኔ ከማምንበት ሃይማኖት ውስጥ የሃይማኖት መሪ ሆነው ይህንን አድርገው የፈረሰውን ቤቴን ስለሰሩልኝ በጣም አመሰግናለሁ። ቤቶ ለዘላለም እንዲያው ጸንቶ ይኖር ብሎ በደንብ አድርጎ በቃ ቤቴ ተፈርሶ ነበር፣ ልጆቼ ተበትነው ነበር እንደዚህ ብሎ ላከልኝ ማለት ነው። እና ሁልጊዜ ሳስበው በጣም እደሰታለሁ። እንደዛ ሆኖ አንዳንዴ ስንደዋወል ምናምን በቃ ዛሬ ሰላም ነን፣ ዛሬ ደስተኛ ነን ይላል። እንደነዚህ አይነት ነገሮች አሉ። በጣም ብዙ ናቸው። እንደዚህ መልሰው አጋቡን ያሉም ማለት ከተወሰኑ ጊዜያት በኋላ አስታርቂ መልሰው አጋቡን የሚሉ አሉ። በጣም ብዙ ናቸው። የቅድመ ጋብቻዎች አሉ። ስከታተላቸው ቆይቼ በኋላ ወደ ትዳር ሲሄዱ ትዳራቸው እንዲያው የተሻለ ሆኖ ሲያገኙት በጣም ዛሬ ዘመድ ሆነን የቀረን በጣም ብዙ ናቸው እና ይሄ ነው። ምናልባት እንዲያው በማማከር አገልግሎት አንድ ደግሞ እንዲያው ለብዙ ሰው ቢነሳ ጥሩ ነው ብዬ ያሰብኩት አንድ ታሪክ አለ። ምንድነው? አንዱ ደወለልኝና ለምክክር አገልግሎት መምጣት ፈልጋለሁ አለ። ጥሩ ነው፣ የእንግዳ ተቀባይ ስልክ አለ ልላክልህና ቀጠሮ ይዘህ ትመጣለህ አልኩት። ዛሬ ራሴን ላጠፋ አይደል እንዴ? እኔ ዛሬ ራሴን ባጠፋ እርሶ ቀጠሮ እንዴት ይቀጥሩኛል? ብዬ ነው የደነገጥኩት። በል ዝም ብለህ ቀጥ ብለህ ና አልኩት። የምን ቀጠሮ? ና ዝም ብለህ ምናምን አልኩኝ። ባለቤቱ ይዘው መጣች። ምንድን ነው ችግር? ያው ተነጋገን፣ እንግዲህ ሙያው በሚያዘው መሰረት ተነጋገን ምናምን እግዚአብሔር ይመስገን አረጋግቼ ላኩት። ያው እስከ ዛሬ አለ። እንደዚህ አይነት ነገሮች ይገጥማሉ እና እውነት ለመናገር በዚህ ዘመን በጣም ትዳር የታመመበት የብዙ ሰው ሁሉ አይደለም፣ የብዙ ሰው ትዳር የታመመበት መፍትሄ የሚፈልግበት መድኃኒት የሚፈልግበት ወቅት ነው እና ያም ነው ገፊ ምክንያቶቻችን እንዳልሽው ቅድም እንዳልሽው በምክር አገልግሎት በማያቸው በማስታረቅ በማያቸው በስልጠና በማያቸው እንዲያውም ስልጠናው ራሱ የመጣው
እዚህ አስታርቃለሁኝ፣ እዚህ ደግሞ አሰለጥናለሁ። እኔ እንዲያውም ፈቃደኛ ከሆኑ ካስታረቁ በኋላ ስልጠናውን ውሰዱ እላቸዋለሁ። ያወቁበት በጣም ይጠቀሙበታል። ምክንያቱም እኔ ማየው ይሄንን እስከ እርቅ ድረስ አደረስናቸው። ለዘለቄታ ግን ትዳር ምንድን ነው ከሚለው ጀምሮ ስነልቦናውን ሃይማኖቱን በደንብ ስለምንሰጥኛ ይለያል። ሁለቱንም የያዘ ነው። ስለዚህ ያኛው ደግሞ ዋናው መድኃኒት ነው። ለ12 ሰዓታት ነው የምንሰጠው፣ በአንድ ወር ውስጥ ነው የምንሰጠው እና በየሳምንቱ እየተገናኘን 3 ሰዓት እየወሰድን እናሰለጥናለን። እና መጽሐፍ እንድጽፍ ያደረገኝ ማያቸው ነገሮች ናቸው፣ ማያቸው ችግሮች ናቸው። ስለዚህ ለምሳሌ ሩካቤ አንዱ የትዳር እንዳይስማሙ የሚያደርግ ነገር ሆኖ አገኘዋለሁ ብዙ ጊዜ በምክክር አገልግሎት። ትዳር ሩካቤ ላይ መጽሐፍ እንዳለብኝ አመንኩ ማለት ነው። አሁን ይሄ መጽሐፍ ሁለቱንም የያዘ ነው። ሁለቱ ምዕራፎች ሙሉ በሙሉ የሩካቤ ጉዳይ ይጠጊ አይነኬው ማለት ነው። ብዙ ሰው ደግሞ የማይናገረው አውጥቶ የማይናገረው ስልጠና የማይሰጥበት እኔ ስልጠና እሰጥበታለሁ። ከምሰጣቸው ስልጠናዎች ውስጥ ይሄን ያካትታል ሩካቤ ማለት እና አንዱ ምዕራፍ በሙሉ መንፈሳዊውን ይይዛል፣ አንዱ ምዕራፍ በሙሉ ደግሞ ስነልቦናውን ይይዛል ማለት ነው። በቃ እንዴት መመራት አለበት፣ አንዱ የአንዱ ስነልቦና እንዴት መረዳት አለበት፣ አንዱ የአንዱ ስሜት እንዴት ማዳመጥ አለበት የሚሉና የመሳሰሉ እና ገፊ ምክንያቶች እነዚህ ናቸው። እንግዲህ አሁን ባለንበት ጊዜ መጋቢ ጥበብ ፉክክርም ውስጥ ገብተናል ብዬ አስባለሁ። ትዳር ችግር ውስጥ የገባው በሴቷ ነው። ትዳር ችግር ውስጥ የገባው በወንዱ ነው። ባል ነው ችግር ያለበት፣ ሚስት ነው ችግር ያለባት ብለን ጎራ ሁላ የያዝን ይመስለኛል። እና አንደኛው ጾታ ብቻ ነው ተጠያቂ ማለት እንችላለን ወይ? ከዛ ደግሞ ይሄን አይነት ነገርስ እንደው በዚህ በማማከር ጊዜው በጣም ብዙ ነገር ይገጥሞታል ብዬ አስባለሁ። ወንዶች ባሎች በቃ ችግር አለባቸው፣ ሴቶቹ በቃ ችግር አለባቸው የሚባል ነገር አለና እንደው ይሄን ነገር ስለመፍታት ምን እዚህ ውስጥ መጽሐፍ ውስጥ አለ ወይ? ደግሞ ለተመልካቾቻችንስ ምን ይሉልናል? መልካም። በነገራችን ላይ አንድን ነገር ጠቅለል አድርጎ ጀነራላይዝ አድርጎ የሚባለው ማለት ነው። ጠቅለል አድርጎ እከሌ እንዲህ ነው፣ እነ እከሌ እንዲህ ናቸው፣ ወንዶች እንዲህ ናቸው፣ ሴቶች እንዲህ ናቸው፣ ሚስቶች እንዲህ ናቸው፣ ባሎች እንዲህ ናቸው ማለት ትክክል አለ። እንዲያው ጠቅለል ተደርጎ ለአንድ አካል ብቻ የሚሰጥ ምክንያቱም እዚህ ጋር የከሌን ስንነካ የከሌ ደግሞ እዚህ አለ። ስለ ጥሩ ባሎች ብቻ ከተወራ ጥሩ ያልሆኑ ባሎች ደግሞ ሊኖሩ ይችላሉ። ስለ ጥሩ ያልሆኑ ባሎች ሲወራ ጥሩ የሆኑ ደግሞ ባሎች አሉ። ጥሩ ያልሆኑ ሚስቶች ብለን ስናነሳ ጥሩ የሆኑ ሚስቶች ደግሞ። ስለዚህ እንደዚሁ በተቃራኒውም እንደዚሁ ማለት ነው። እንደዚህ ብሎ ጠቅለል አድርጎ ማስቀመጥ አይቻልም። ሁሉም ጋር አለ። በጣም ትዳራቸውን አክባሪ ወንዶች፣ ሴቶች አሉ። በጣም ህይወት የሆነ ትዳር የሚመሩ ሴቶች፣ ወንዶች አሉ። ሰውም እግዚአብሔርም የሚያውቃቸው በተለይ እግዚአብሔር የሚያውቃቸው ምናልባት አብርሃማዊ ህይወት የሚከተሉ ባለትዳሮች አሉ። የሌሎች የቅዱሳን አባቶች እንደነ ዘካርያስ እንደነ ኤልሳቤጥ አይነት ትዳርን ለመምራት ቆርጠው የተነሱ መውደቅ መነሳትን በንስሐ በምን እያደረጉ በደንብ ትዳራቸው የሚመሩ አሉ። በአንጻሩ ደግሞ በየፍርድ ቤቱ ደግሞ የተቸገርንበት ጉዳይ አለ። ምንም ጥያቄ የለው እና በየፍርድ ቤቱ በየሁኔታው በየሽምግልናው በጣም ችግር የሆነ ደግሞ ትዳር ይኖራል አለ። ምንም ጥያቄ የለው። ወደ እያንዳንዱ ስንመጣ ቅድም እንዳልኩት ነው። አንዳንድ ቤት ወንዱ በጣም አስቸጋሪ ነው የሚባልበት ቤት ይኖራል። አንዳንድ ቤት ደግሞ ሴቷ በጣም አስቸጋሪ ናት የምትባልበት ቤት ይኖራል። እንዲያው ወደ ሌላ በመሄድም እኮ የወንድ ብቻ የተሰጠ አይደለም። ብዙ የምናያቸው ነገሮች አሉ። ሴቷም ልትሄድ ትችላለች፣ ወንዱም ሊሄድ ይችላል። በአማካይ እንዲህ ብሎ መናገር ይቻል ይሆናል። የሚበዛው በማን ነው? ወይ በወንድ ነው ልንል እንችላለን፣ ወይ በሴት ነው ልንል እንችላለን። እሱ ያስፈልጋል? አያስፈልግም። ግን እንዲህ በአማካይ ይሄን ያህል ፐርሰንት ብሎ በግምት ነው የምናስቀምጠው እሱ። ምክንያቱም ሳምፕል አይደል የሚሰራው እንጂ እኮ ፐርፌክሽን ይሄ ፍጹምነት ያለው ጥናት እኮ ሊደረግ አይችልም። ጥናትም ሲሰራ እኮ በተወሰኑ ሰዎች ነው እንዲህ ነው ተብሎ ማህበረሰባዊ ጥናት የሚካሄደው እና እኔ እንዳማካሪም እንዳባትም ንስሐ ልጆቹን እንደሚመራ በወንዱም በሴቱም በኩል
በጣም ጥሩ ነገር አለ። በወንዱም በሴቱም በኩል በጣም ይሄ ተግዳሮት የሆነ ቻሌንጅ ፉል የሆነ አስቸጋሪ የሆነ ነገር ደግሞ ይኖራል። ስለዚህ እኛ ይሄንንም የመፍታት ይሄንንም የማከም እያከም አንዱን ወደ አንዱ ማምጣት ነው ከኛ የሚጠበቀው። እግዚአብሔርም ሲያገናኙ ከሆነ ነገራችን ላይ አንዱን ጠንካራ ከአንዱ ደካማ ጋር ነው የሚገናኝ። አንዱን ትዕግስተኛ ከአንዱ ግልፍተኛ ጋር ሊያገናኝ ይችላል። አንዱን ትሁት አንዱን ከተቃራኒው ጋር ሊያገናኝ ይችላል። ምክንያቱም ሁለቱን አሁን ያልናቸው በተለይ አሉታዊ ሁለቱን ቢያገናኛቸው ምን ሊፈጠር እንደሚችል ማሰብ። አንዱ እሳት ሲያነሳ አንዷ ውሃ ምትቸልስ ወይም ይቸልስ ሊኖር ይችላል አለ በየትዳሩ እናውቃለን። ስለዚህ እግዚአብሔርም ራሱ አንዱን ጠንካራና አንዱን ደካማ ለምን አደረገው? ልጆቹ ነና ሁላችን። ደካማውም የሱ ልጅ ነች። ስለዚህ ከጠንካራዋ ጋር ያገናኝና ወይ ከጠንካራው ጋር ያገናኝና በቃ አሁን አንዳንዱ ጠንካራ ልጆች ናቸው መቼም ለካውንስሊንግ የሚመጡ ትዳራቸውን ማሰራት የሚፈልጉ መስራት የሚፈልጉ ጎበዞች ናቸው። ይመጣሉ ምን ብለው በቃ እንዲገጥሙኛ ምን ላድርግ? ወደ ፍርድ ቤት አይደለም፣ ወደ ሌላ አይደለም፣ ወደ እርምጃ አይደለም፣ መድኃኒት የት አለ ብለው ይመጣሉ። ሲመጡ ይሄ ነው አንዴ እሷን አንዴ እሱን እንዲናደርግና እናስታርቃለን። እግዚአብሔር ይመስገን እኛ በአንድም በሌላም ከፍርድ ቤት የሚመጡ ኬዞች አሉ። የሚያውቁን አካላት እስኪ ባካችሁን የመጨረሻ ፍቺ ከመሆኑ በፊት እዩት እናንተ ብለው ይልካሉ። በራሳቸውን ፈልገው የሚመጡ አሉ። መድኃኒዓለም ይክበር ይመስገን። ዓርብ ሊፋቱ የመጨረሻ ውሳኔ ሊወሰን ሰኞ ያስታርቅናቸዋል እናስታርቃቸዋል ብዙ ጊዜ ማለት እና እንደዚህ የሆነ ያም የሆነው ግን መፍትሄ ፈላጊ ሲሆኑ፣ መፍትሄ ፈላጊነት ለትዳር መቆም ነው። ብልሆች ሴቶች ቤታቸውን ይሰራሉ የሚል አለ መጽሐፈ ምሳሌ ምዕራፍ 14 ላይ። ሰነፎች ግን በገዛቸው ያፈርሱታል ይላል። ብልህነት ማለት ምንድነው? ወደ ንስሐ አባት መሄድ ነው፣ ወደ አማካሪ መሄድ ነው፣ ወደ ሽማግሌ መሄድ ነው፣ ወደ ሽምግልና መሄድ ነው። እንዲህ እያደረጉ ትዳራቸውን ያድናሉ። እና እንደው ጠቅልል አድርገን እንዲህ ነው ማንደው ነው አሁን እንዳልኩት የሚዘረዘር ነው ማለት ነው። እንደው ከዚህኛው ከመጽሐፍ ሞጣ ብዬች አሁን ባሏት ብልህ ሴት ቤቷን ትሰራለች በሚለው ብዙ ሰው እኛም ጋር እዚህ ምቾት የሚመጡና እናቶች ሲያወሩ እንሰማለን። እና መፍታት የትዳሯን ችግር መፍታት የሴቷ ኃላፊነት ነው ተብሎ ይባላል። አሁን ለአማካሪም ሲሄዱ አንቺ ቻይ፣ አንቺ ጠንክሪ፣ ሴት እኮ ብልህ ናት፣ ሴት እኮ አዋቂ ናት፣ ጎበዝ ናት ቤቷን ተብላ ትገፋለች። እና ሁለት ነገር ያመጣል። በአንድ በኩል እንደዚህ ብላችሁ ነው ለችግር ያጋለጣችኋት ይባላል። በሌላ በኩል ደግሞ ሊስተካከልላት ይችላል። እና የት ድረስ ነው መሄድ ያለባት? ብልህነት እንዴት ነው የሚለውን ነገር ግራ ሲጋቡ እናያለን። ለእነሱ አንድ መልስ የሚሆን፣ በሌላ በኩል ግን ቃሉ ለወንዶች ይሰራል ወይ መገልበጥስ እንችላለን ነው የሚለው እንዲመልስ። በነገራችን ላይ መጽሐፈ ሲራክ ላይ ብልህን ወንድ የጥበብ መንበር ነው ብሎ ያስቀምጠዋል አለ መጽሐፉ ላይ። እሱንም የጥበብ መንበር ይለዋል። እሷንም ብልህ ሴት ቤቷን ትሰራለች ይላል መጽሐፈ ሲራክ ላይ ምዕራፍ 26 ላይ ሌሎች አሉ። መጽሐፉ ላይ ብዙ ጥበባዊ አካሄድ ይናገራል። በነገራችን ላይ መጽሐፍ ቅዱስ ከወንዶች በላይ ስለ ሴቶች ጠቢብነት፣ ብልህነት፣ አስተዋይነት ምን በደንብ ይገልጻል። ያ ተፈጥሯ ስለሆነ እውነት ለመናገር ሴትንና ወንድን ብናነጻጽር በጣም ብልህ ነው። በእድሜ በጣም የምትበልጠውን እኮ በብልሃት በደንብ የምትበልጠው እኮ በእድሜ የሚበልጣትን የምትበልጠው በጣም ብዙ ሚስት አለች አይደለ? እሱን ለማለት ነው። እንኳን አነሳሽው። በነገራችን ላይ እኔም አልወደው ሴት በሴትነቷ እንድትገፋ፣ ሴት በሴትነቷ በቃ አንቺ ሴት አይደለሽ በይ ቻዩ፣ እንዲህ ቢሄድም ቻዩ፣ ቢደበድብሽም ቻዩ፣ እንዲህ ቢያደርግም ቻዩ። ይሄ አይባልም። እውነት ለመናገር እንዳባትም እንዳማካሪም ይሄ አይባልም። እንዲህ አድርጌ አስታርቄም አላውቅም፣ ላደርግም አልችልም። እውነት ለመናገር እግዚአብሔር ፍትሃዊ ነው። መጽሐፍ ቅዱስ ፍትሃዊ ነው። ኤፌሶን ብቻ እኮ በቂ ነው ለዚህ። ዘአፍቀረ ብእሲቶ ርእሱ አፍቀረ፣ ሚስቱን የወደደ ራሱን ወደደ ነው። ወአልቦ ዘይክል ጸሪአ ሥጋሁ ግሙራ፣ የገዛ ስጋውን መጥላት የሚቻለው የለም። እንደዚሁ እንዲያውም ምን ሆኖ ነው የሚያስቀምጠው? ከዛ በፊት እኮ ክርስቶስ ቤተክርስቲያንን እንደወደዳት ወመጠወ ርእሶ በእንቲአሃ ከማሁ እደውኒ አፍቅሩ አንስቲያሁ፣ ክርስቶስ ቤተክርስቲያንን እንደወደዳት ነፍሱን አሳልፎ እንደሰጠላት ወንዶች እንደዚህ አድርገው ሚስቶቻቸውን ይወዱ።
በነገራችን ላይ ከሴት በላይ ኃላፊነት የተሰጠው ወንድ ነው። ሴቷ ቅድስት ቤተክርስቲያን ለክርስቶስ እንደምትታዘዘው ትታዘዝ ተብላ ተነግሮላታል። መታዘዝ እኮ እውነት ለመናገር እንደ ነፍስ አድርጎ ከመውደድ በላይ የሚከብድ አይደለም። የእሱ የተጣለበት እስከ ሞት ድረስ ክርስቶስ ለቤተክርስቲያን ሲሞትላት ምን አድርገው ነው? ቤተክርስቲያን ማለት እኛ ነን። ሰቀል ነው እንጂ ምን አድርገው? እየሰቀል ነው የሞተልን። ባትመች ሙትላት ተብሎ ነው የታዘዘው። እሱ ሙትላት ተብሎ ታዞ እሱ ግን የሚጠቅሰው ታዘዥ የሚለው ነው። ማህበረሰቡ የሚጠቅሰው ትታዘዝ ይል የለ እንዴ? ትገዛ ይል የለ እንዴ? አብራርቼዋለሁ በደንብ አድርጌ። ምን ማለት ነው ትርጉሙ? ምን ማለት ነው? እሱ መውደድ መውደድን ያመጣል። መታዘዝ መታዘዝን ያመጣል። ታዘዥ ሲል እሱ አትታዘዝ ማለት አይደለም። ውደድ ሲባል እሱ አንቺ አትውደጅ ማለት አይደለም። በበዛው ግን መናገር ነው። ሴት ልጅ መወደድ ትፈልጋለች። ሴት ልጅ አፕሮችን ትፈልገዋለች። ኢንቲሜሲን ትፈልገዋለች። እንድትታቀፍ ትፈልጋለች። እና እየገፋት ነው እንዴ? ምን ማለት ነው ይሄ? እና ምንድነው አሁን እንዳልኩት ጥበቧን ለመግለጽ ነው። ጥበብ ሴት እኮ የባሏን እንዲያው እድሜ እንደምትጨምር ሲራክ ላይ አሁን የጠቀሱት ላይ ይናገራል። ጥበበኛ ሴት የባሏን እድሜ ትጨምራለች ይላል። ምን ማለት ነው? በጥበብ ትይዛለች ማለት እሱም በጥበብ ይይዛል ማለት ነው። ስለሱም ተናግሯል። እኛ የታላላቅ ሊቃውንትን አስተምሮ አስቀምጠናል። የስነ ልቦና ባለሙያዎችን አስቀምጠናል። እዚህ ላይ በደንብ አድርገን ባላንስ እያደረግን ነው። ባላንስ ማድረግ ማለት እኛ አይደለም ባላንስ የምንሰራው፣ ክርስቶስ ባላንስ አድርጎ ነው የሰራው። መጀመሪያው ኤፌሶን 5 ስናነብ በቃ ሙትላት ተብሏል። እውነቱም ደግሞ ለባለቤት ካልተሞተ ለማን ይሞታል? እና ታዲያ እንዲሞትላት እንጂ እንዲደበድባት ነው? እንዲሞትላት እየታዘዘ እሱ ተቃራኒ ካደረገ እንዴት ነው እሷ የምትታዘዘው? እንዴት ነው ቤቷ የምትመራው? እና አንዳንድ ጊዜ እውነት ለመናገር እንዲያው በፈቱ ሰዎችም ዝም ብሎ መፍረድ ቀላል ነው እውነት ለመናገር። ቀጣይ ደግሞ እንዲያው ስለፍችም ስለምንም በደንብ ደግሞ እንጽፋለን። እድሜ ይስጠን መድኃኒዓለም። ማለት ፍቺ ምንም ጥያቄ የለውም፣ ብዙ ነገሮችን ያናጋል። ግን አንዳንድ ጊዜ የሰውን ቁስል ሳናየው ዝም ብለን ባንፈርድ እና እንደ ወደ ፍቺ እንዳይሄዱ ነው ሁልጊዜ የምንሰራው። ግን አንዳንዴ ከአቅም በላይ ሆኖ፣ አንዳንዴ የህይወት ጉዳይ ሆኖ፣ አንዳንዴ አካላዊ ጥቃት ኖሮ፣ አንዳንዴ ስነልቦናዊ ጥቃት ኖሮ የየቤቱን እንዲያው ትንሽም ቢሆን የምንሰማው እኛ ነው። በክህነታችን ያው በክህነት እንዲያው የስነልቦና ባለሙያዎች አማካሪዎች ስለሆን ብቻ አይደለም፣ ክህነቱ ያው ብዙ ነገርን ስለሚያሰማ እንሰማለን። ስለዚህ እንዴት እናድርገው ይሄንን ብለን ከአባቶችም ጋር መክረን መጽሐፍትን አንብበን አምላካችንን ጠይቀን ምን ብለን እናስታርቃቸዋለን። እየሞከርንም ደግሞ እኮ ያልሆነ እኮ ሊኖር ይችላል፣ ምንም ጥያቄ የለውም። እና በዚህ አይነት መልኩ ነው መታሰብ ያለበት ለማለት ነው። እሺ፣ ሌላ ደግሞ እንግዲህ እኛም ከስራችንም አንፃር ደግሞ በዚህ ከመጽሐፉ ጋር የተያያዘ ብዬ የማስበው ጊዜው እየገለበጠ ያመጣው ነገር ደግሞ አለ። ይሄ ሴቶቹ ጥቃት ከመፍራት የተነሳ የብዙ እህቶችን ታሪክ ከመስማት የተነሳ ተገልብጦ ሁሉ ነገር ወደ ወንድ ደግሞ ወንድም ኃላፊነቱን የማይወጣ በቃ አይወጣም፣ ምንም አያደርግም፣ አይጠቅመንም፣ ስለዚህ ራሳችንን የምናኖረው ብሎ ደግሞ የቤቱ የበላይ ለመሆን ወይ ደግሞ ቤቱን ለማስተዳደር ሲመጡ ደግሞ ይታያል። እና አሁን እንዳሉት ባላንስ መደረግ አለበት ሁሉም ነገር። እንዴት አድርጎ አሁን ያለው ትውልድ በተለይ አዳዲስ ተጋቢዎች እንዴት አድርገው ነው ኃላፊነታቸውን ሴትም እንደ ሴትነቷ ባልም እንደ ባልነቱ ኃላፊነታቸውን መወጣትና ትዳራቸውን ማሳካት የሚችሉት? እግዚአብሔር ይስጥልን። እኔ ክርስቲያኖች በክርስቶስ ቢመሩ በመጽሐፍ ቅዱስ ቢመሩ ይሄ ሁሉ ችግር አይኖርም ነበር። መጀመሪያ ችግር የሚፈጠረው ልክ ስንጋባኛ ልክ እኛ ወደ ቤት አንድ ላይ ስንገባ ከቤት ውጣ ምንለው ነው የሚመስለኝ እግዚአብሔር። በቃ ወደ ቤተክርስቲያን መሄድ ይቀራል፣ ንስሐ ይቀራል፣ ከንስሐ አባት ጋር ያለ ግንኙነት ይቋረጣል፣ ታሪክ ይሆናል። ንስሐ አባት ነበረን እኮ ይላሉ ብዙ ሰዎች። እንደዚህ ይሆናል፣ ምን ይሆናል፣ እንደገና እያንዳንዱ ደግሞ የራሱን ይሄ ግላዊነቱን ይዞ ይገባል። ምን ይላል? እሱን ቅጥቅጥ አድርጎ ደግሞ አባት አስተምሮ እንዳያርቀው ከአባት ይለያሉ ምናምን እንደዚህ አይነት ነገር ይገጥማል እንጂ አሁንም ቢሆን ምለው መጽሐፍ ቅዱሱ ባላንስ አድርጎ ነው የሰራው። ምን ይላል? ወንድን የሚስት ራስ ይላል። ክርስቶስ የወንድ ራስ ነው፣ ወንድ ደግሞ የሚስት ራስ ነው ይላል። ራስ ማለት እንግዲህ ራሷ ክብሯ ማለት ነው። ክብሯ፣ መታፈሪያዋ፣ መመኪያዋ ማለት ነው።
መጽሐፈ ምሳሌ ላይ ደግሞ ይሄድና ደግሞ ሴት የወንድ ዘውድ እንደሆነች ደግሞ የባሏ ዘውድ ናት ይላል። ዘውድ ማለትም ከላይ የሚቀመጥ ክብር ነው። ክብሩ ነች ማለት ልዕልናው ነች ማለት መታፈሪያው ነች ማለት ረዳቱ ነች ማለት አጋዡ ነች ማለት እንዲህ አድርጎ ነው የሚያስቀምጠው። እንደ ኦርቶዶክሳዊት ተዋህዶ ቅድስት ቤተክርስቲያን እንደዚህ አይነት አስተምሮ ነው ያላት። አምላክ የሚለው ይሄንን ነው። አንተ ውደዳት እስከ ሞት፣ አንቺ ደግሞ ተገዥለት። አያችሁ፣ ታዘዥለት። በቃ መታዘዝ ካለ እኮ በቃ ሌላ ነገር አይታሰብም ማለት ነው። በቃ መታዘዝ ካለ እሱ ከወደደ እሷ ከታዘዘች በቃ ችግር የለም ማለት ተገናኙ። እንዲህ ነው የሰራው ስርዓት የተሰራው እንደዚህ ነው። ስለዚህ ሁለቱ ጽንፎች አይጠቅሙም። አንዳንድ ወንዶች ወንድ ስለሆኑ የበላይነት የሚሰማቸው ከሆነ ትክክል አይደለም። አንዳንድ ሴቶችም ደግሞ አረ እኛ እንዲህ ተብለናልና ብለው ደግሞ ሌላ ሳይንስ በሚነግራቸው ሳይንስ አይደለም እኮ ህይወታቸው የሚመራው ሳይንስ ለምን እንደተጻፈ ምናምን ያው እንግዲህ ሳይንሱን በሳይንስነቱ መወሰድ በሳይንስነቱ ማየት ይሄ መጽሐፍን በደንብ ያነቡ ከሆነ መፍትሄም ያገኛሉ። እውነት ለምን ጽፈነዋል። ይሄ ሁሉ ያልተጻፈ የለም በነገራችን ላይ ሁሉ እንዳሰነ እና ሁለቱ ጽንፎች ትክክል አይደሉም። አሁን የሚባለው እኔ ምላችሁ እኔ የባለቤቴን እግር ባጥ ምንድነው ወርደቱ? ባለቤቴ እኮ ነች፣ አካሌ እኮ ነች። ባለቤቴ የኔን እግር ብታጣ ምንድነው ወርደቱ? ገና ችግር የሚመጣው እኮ እዚህ ላይ በቃ እንደ ውርደት መውጠር ስንጀምር ሌላ አካል ስናደርገው ነው። ሰውነታችንን የእኛን ሰውነት አሁን ምን ይላል መቅድም ላይ ታምረ ማርያም ላይ ምን ይላል? ማንም ሴት ያለች ቢሆን እንዳይኑ ብሌን ይመልከታት። የሆነ ነገር ቢመጣብን እንዲህ ነው የምንለው። መጀመሪያ አይናችን ነው የምንከላከለው፣ ጭንቅላታችን እንዲህ እጃችን ይመታ ቢያንስ ብለን እንደዚህ እናደርጋለን። ሚስት አይን ናት ማለት ባል አይን ነው ማለት ነው። ስለዚህ እንዳይኑ እንዲመለከታት እንዳይኑ እንድትመለከተው ነው የታዘዘ። ስለዚህ ስትታዘዘው ለራሷ መታዘዟ ነው። ባለፈው ካውንስሊንግ ላይ ቅርብ ጊዜ ዛሬ 3 ቀን አንዷ ምን አለች? እኔ ለባለቤቴ መገዛቴ ክብሬ ነው አለች። እሱን አላጣሁትም ክብሬ ነው አለች። ላስታርቃቸው እሱን ለብቻ ሳገኝ ቆየ። እሷን በኋላ የሚታረቁበት ቀን ደስ ያለኝ ነገር ይሄን ስትለኝ ቆየችና ልክ እሱ ሲገባ ብድግ ብላ ነው የተቀበለችው። ብድግ ብላ እሱ ሲቀመጥ ተቀመጥ ብላ አክብራ ነው የተቀመጠችው። ምክንያቱም ይሄ የምለው ይሄ እንዲያው ምን ታዲያ ምን አዲስ ነገር አለው እንዳይል ሰው ሲጣሉ ገና እስከሚታረቁ ድረስ እንዲህ ነው የሚታዩ አንዳንዶች ነው እስከሚታረቁ ማለት ነገ ቁጭ ብለው በቃ እዛ ቁጭ ብላ አይነት ነገር ነው የሚሆነው። ግን እኔ ያንን አሸንፈው ግን በኋላ መታረቃቸው ስለማይቀር እንዲህ የሚቀራረቡ ሰዎች ጎበዞች አያለው። ብዙ ጎበዙ እንደዚህ አይነት ሰዎች ነው እኔ በሙሉ አሁን እንዴ በእውነት ወደዚህ መምጣት አለብን። የይቅር ባይነት እንትን ያስፈልጋል እና ምን ለማለት ምን ለማስመር ነው? ለባለቤቴ መገዛት ለባለቤቴ መታዘዝ ለኔ ክብሬ ነው። ባለቤቴን እስከ ሞት ድረስ መውደድ ለኔ ክብሬ ነው። እስከ ሞት ድረስ እግር ማጠብ ነው እንደ ሞት እስከ ሞት ድረስ እኮ ነው የታዘዝከው። እና እስከ ሞት ድረስ የታዘዘ ሰው ነፍሰ ጡር ሆና እየተጨነቀች እግሯን መታጠብ አቅቷት አንተ እዚህ እግርሽን አታጠቢም እንደ እያልክ በጣም ከባድ ነው። እንደዚህ አይነት ነው። ልንተሳሰብ ያስፈልጋል። ልንተጋገዝ ያስፈልጋል። እሷ ሌሊት አንዳንዴ እንዲያውም መንታ ሁሉ ወልደው እኮ ሌሊት ሲጨነቁ የሚያድሩ ባልተኝቶ የሚያድር ከሆነ ትክክል አይደለም። ተነስቶ ማገዝ አለበት። አንደኛው መያዝ አለበት። አንድም ቢሆን ደግሞ ምን ላግዝሽ፣ ምን ላቀርብልሽ፣ ይሄን አቀርብልኝ እንዲህ መባባል አለባቸው። ምክንያቱም ልጁ የጋራ ነው። ተፈጥሮ አንቺ ተሸከሚ አላት፣ አንቺ ተሸከሚ አላት። ይሄ ተፈጥሮ እንጂ አንዳንዴ በእውነት ተፈጥሮ ባይሆን ደግሞ ሼር እናደርግ ነበር። አንዳንዴ እኛ የምናየው ነበር ግን አልተሰጠንም። ስለዚህ ግን ምንድነው አብሮ መታመም ያስፈልጋል። ባለቤት ሲታመም አብሮ መታመም ይሄ ክርስትና ነው እና ሁለቱም እንደ ሃይማኖት አባትም እንደ አማካሪም እንደ ባለሙያም ትክክል አይደለም። እውነት ለመናገር በአፌ ሞልቼ ነው የምናገረው። ይሄ አሁን የሚባለው ፌሚኒስት ምናምን የሚባለው እዛ ድረስ ምን ወሰደን? ምን ወሰደ? ያ ጽንሰ ሀሳብ ምን ወሰደ? ያኛው ደግሞ ድሮ የሚባለውም ደግሞ አንዳንድ አባወራ እንደው እንደበላይ እንደንትን እንደሚታሰበውም ሀሳብ ይሄ ትክክል አይደለም። ይሄ ነው። በዚህ እንግዲህ 20 ምናምን ዓመት 25 ዓመት ውስጥ በማማከር ስራው ከባድ ነው ስራው። ብዙ ጊዜ ምናልባት ባሎች ይመጣሉ፣ ሚስቶች ይቀርቦታል፣ ወይ ሚስት ትመጣለች፣ ባል ይቀርቦታል። አንዳንድ የምትሰማቸውም ጉዳዮች
የእናንተንም ራሱ ነገር የሚጋፋ እንዲህ ነገር ባልሰማሁት እንደው ምን ይሻለኛል እና የሚያስብል ነገር ይመጣልና ቅርብ ጊዜ የስነ ልቦና አማካሪዎች ጋር ሆኜ ነበር ስናወራና የተወሰኑ ሰዎች ይሄ ስራ ይቅርብን እንደው ባልሰራ ይሻለኛል ወደ ማለትም እየደረሱ እንደሆነ ሰማውና በዚህ ሁሉ ዓመታት መቼም ብዙ ጥሩ ብዙ መጥፎ ነገር ሊገጥሞት ይችላልና እንደው በቀረብኝ ያስባሉት ነገር አለ ወይ? እውነት ለመናገር በቀረብኝ የሚያስብሉ ነገሮች ሊኖሩ እንደሚችሉ ማንም መገመት ይችላል። ሰዎችም ዝም ብለው ያሉት አይደለም። ያው የደረሰባቸው ደርሶባቸው እንደዚህ ያሉት። እኔ ግን በቀረብኝ ማልልበት ጉዳይ አለ። ምክንያቱም የኔ ይሄ ኃላፊነት በትምህርት የመጣ በሰዎች ግፊት የመጣ በእኔ ፍላጎት ብቻ የመጣ ሳይሆን በእግዚአብሔር ዘንድ የመጣ ኃላፊነት ነው። እኔ ሰዎችን እንዳማክር እኔ የሰዎችን ችግር እንድፈታ የተሰጠኝ መቼም ገና ክህነት ስቀበል የተሰጠ ኃላፊነት ነው። ከክህነቱ ጋር መስዋዕትነት እንድንከፍል ሁሉ ነው የተሰጠ። እኔ እግዚአብሔርን በጣም አመሰግነዋለሁ። እንዲያው ወደ መምህርነት ልሂድ ስል ቆይ ወደዚህም ያው መምህርነትም ትውልድ መቅረጽ ነው እውነት ለመናገር ግን እኔ ከላይ ቅረጹ አንተ ደግሞ እዚህ ግባ ብሎ ወደዚህ ያመጣኝ እግዚአብሔር እውነት ለመናገር አምናለሁ። ይሄንን እና በጣም ብዙ ኬዞች አሉ፣ በጣም የምታመምባቸው ኬዞች አሉ። እውነት ለመናገር አንዳንዴ ካውንስለር ወደ ቤቱ ይዞ መሄድ የለበትም ይባላል። እኔ ግን ይዣቸው መሄድ በጸሎት ሁሉ ማስባቸዋለሁ። እንዲያው ፈጣሪ እንዴት ነው ይሄንን ደግሞ እንዲያው ነገ በፈታ ቤት ደስታ ይላለሁ ይዤ መሄድባቸው ጊዜያት አሉ እውነት ለመናገር። እንደገና ደግሞ ያው ስንሰማ ምን ስንል ዛሬም ነገም ከነገ ወዲያም ሲሆን ጤናም ላይ ትንሽ ተጽዕኖ የሚያመጣበት ሁኔታ አለ። እኔ አሁን ግፊት የሚባል አላቅም ነበር። አሁን ግፊት የሚባል መጥቶ ያው እንግዲህ በተቻለ መጠን ጥንቃቄ ለማድረግ እየተመከርኩ ነው በሐኪሞች። እንደገና ደግሞ የወገብ ህመም ያው በፊት አገልግሎቱ በየሀገሩ መዞሩ አለ ተጨመረበት። ቢሮ ቁጭ ማለት እንደዚሁ ብዙ ነገሮች አሉ። ስትረሱ ምኑም ያው ይሄን ለመፍታት ያለው ስትረስ ያ አሁን ወገቤን ስለሚያመኝ አንዳንዴ እንዲያውም ቁጭ ብድግ ነው። አሁን አንቺን ጋር እንዲያውም ብዙ ጊዜ ቁጭ አልኩ እና እንደነዚህ አይነት ነገሮች አሉ። ቤቴ አሁን ሶፋ ላይ መቀመጥ ልቸገር እችላለሁ። አንዳንዴ ትንሽ ተቀምጬ ደግሞ እንዲያው ዘወር እንደዚህ አይነት ነገሮች እነዚህ ተጽዕኖዎች ሊመጡ ይችላሉ። በጣም ደስተኛ ነኝ እግዚአብሔር በሚያውቀው እኔ በጣም ደስተኛ ነኝ። ከዚህም ያለፈ እኔ እስትንፋሴ እስካለች ድረስ ሳስታርቅ ነው። መቼም አልጸጸትበትም፣ መቼም ደስተኛ ነኝ። እኔ እኮ አስታርቄ ተላቅሰው ሲታረቁ ማየት አንዳንዴ አብሬ ያለቅሳለሁ። እውነት ለመናገር እኔ ቅርብ ጊዜ እንኳ ቅድም እንዳልኳችሁ የአረቡ ፍቺ ሰኞ ሲፈታልኝ ሲያለቅሱ አብሬ ያልቅሽ። አንድ ቦታ እንትን እዛ ዝዋይ ገዳም አይደለም ዝቋላ አቡነ ገብረ መንፈስ ቅዱስ ሰዎች ላስታርቅ ሄጃለሁ። እሷ ወደዛ ሄዳ ልጁን ይዞኝ ሄዶ ምን ብሎ በታመሙበት ሰዓት እንዲያውም እዛ ሄጄ በዚህም ብዬ አስታርቄ ልክ ሲታረቁልኝ ያነባሁት እንባ አረሳው። ዝቋላ ድረስ ሄጃለሁ እና አሁን ዛሬ እነዚያ ሰዎች እሱ ዲያቆን ነበር፣ ዛሬ ቀስሶ ዶክተር ነው። እሷ ዲግሪ ነበርች፣ አሁን ማስተርሷ እንዲያውም ፒኤችዲዋን ሳትይዝ አትቀርም። አሁን አንዳንዴ እንደዋወላለን። 4 ልጆች ወልደው ማየት ከዚህ በላይ ገና ያኔ አልወለዱም ነበር እነዚያን ሰዎች እዛ ዝቋላ ሄድኩበት። ይኸው ዛሬ 4 ልጆች አሏቸው። እነዚያን ማየት ለእኔ በጣም ትልቅ ነገር። ከዚህ በላይ ምን ለእኔ ሽልማት ይሄ ነው፣ ለእኔ ደስታ ይሄ ነው እንጂ አሁን ፍኖት ላይ እንዲያው በገንዘብ በምናምን እንዲያው እንደሌላው የሆነ ነገር ላይ መድረስ መኪና መግዛት ቤት መስራት የማይታሰብ እኮ ምንም አይታሰብ። እኔ የቢሮ ኪራይ እያስቸገረኝ አንዳንዴ ካውንስሊንግ እየሰጠሁኝ የቢሮ ኪራዩ ደግሞ ደርሷል እያሉ ላስብ እችላለሁ። በዚያ ሁሉ ግን እኔ ደስተኛ ነኝ እግዚአብሔር ይመስገን። እና ይሄንን ይመስላል። እኔ እንደዛ ማድረግ አላውቅም። እርግጠኛ ነኝ እንደው ከባልና ሚስቱም የበለጠ ህፃናትንስ ያው እነሱንም እንደሚያማክሩ አውቃለሁ፣ ወጣቶችን አዳጊዎችን እና እነሱ ላይ ምን አዩ? ምን ገጠመውት? ምን የሚያስደስት የሚያሳዝን ነገር አለ? አዎ እውነት ለመናገር የሀገር ውስጥ የውጭ ሀገር ብዙ አማክራለሁ። ከአሜሪካ፣ ከዩሮፕ፣ ከእንግሊዝ ሀገር እና እንደዚሁ ከተለያዩ ሀገራት የሚመጡ ሁሉ አሉ። ያው የሚያሳዝኑም አሉ፣ የሚያስደስቱም አሉ። ያው የሚያሳዝኑትን አልናገርም እዚህ ላይ፣ ምክንያቱም የካውንስሊንግ ነው። ለማን እንደምናገር የማን ኬዝ እንደሆነ ስለሚታወቅ ይሄ ለሁሉም የሚተላለፍ ስለሆነ አላነሳም። ግን
ብዙ ነገሮች አሉ። በተለይ አሁን ወቅቱ ያመጣው ችግር በተለይ ውጭ ሀገር ላይ ተጽዕኗል። ከጾታ ጋር ተያይዟል። ከሌላም ጋር አለ ይመጣሉ። እነዚያ ያንን ኬዝ ይዘው ይመጣሉ። ያንን ለመፍታት ጥረት እናደርጋለን። የቻልነው ሁሉ እናደርጋለን። ከሱስ ጋር በጣም አገር ውስጥ በጣም ብዙዎች እና አንዳንዶቹ ከሱስ ወጥተው እኔ አሁን በጣም ደስ የሚለኝ አገር ውስጥ ከሱስ ወጥተው ማያቸው ሰዎች አሉ። ዛሬ አንዳንዶቹ ንስሐ ልጆች ሆነው የቀጠሉ በጣም የምደሰትባቸው እግዚአብሔር ይመስገን። አንዳንዱ ደግሞ እንደዚሁ ከትዳር ጋር ተያይዞ በጓደኝነት ብዙ ውጣ ውረዶች ያንን አስታርቄ ብዬ ተጋብተው ማየት በቃ ተለያይተው ተጋብተው ማየት እና እነሱ ሁሉ በጣም ያስደስቱኛል። እንደተባለው እኔ ከ5 ዓመት ጀምሮ እስከ 7 ዓመት ያሉ ህፃናትን አማክሬያለሁ። እስከ 7 ዓመት የ45 ዓመት የትዳር ህይወት ያላቸውን አማክሬያለሁ፣ አስታርቄያለሁ። እንደዚህ ማለት ነው። በእድሜ ደረጃ እንደዚህ አሁን እንዳልኩት ትዳር ራሱ ፈተናው ማለቅ የለውም ማለት ነው። በ45 ዓመት ምንም ጥያቄ የለውም። ችግር ገጥሟቸው ከመጡ 5 ዓመትም 10 ዓመትም እንግዲህ የቱ ጋር ነው ማብቂያው ታዲያ? አይ አንድ ማወቅ ያለብን ምንድነው ትዳር ማለት አልጋ ባልጋ ነው። መንገዱ ወደ ትዳር ሲሄዱ እየተባለ እየተዘመረ የሚገባበት አይደል፣ ተዘጋጅቶ የሚገባበት ነው። 5ቱ የትዳር ደረጃዎች እዚህ ላይ አስቀምጫለሁ መጽሐፉ ላይ 5ቱ የትዳር በተለይ አንደኛው እንኳን አምሳለ ገነት ነው እሱ። ሁለተኛዋና ሶስተኛዋን ያለፈ ሰው 4ኛው ላይ ይደርሳል፣ 5ኛው ላይ ይደርሳል። ምን ማለት ነው? የሁሉም ሰው ትዳር አነሰም በዛም እነዚህን 5 ደረጃዎች ያልፋል። ምንም ጥያቄ የለውም። እና ምንድነው ለምንድነው እና አብርሃምን ማናየው? የእነ አብርሃም ትዳር እኮ አልጋ ባልጋ አልነበረም፣ ብዙ ነገር ነበረው። ያንን አልፈውት ነው። ስለዚህ ዋናው ነገር ያንን ማለፍ እንጂ ፈተናውን አልፎ 50 ዓመታቸውን ሰዎች ሲያከብሩ እኮ 50 ዓመት ሙሉ አልተጣላንም ይላል። እንዲያው አንድ ቀን ሳይጋጭ ቀርተዋል። አይ እንደዛ ሳይሆን ምናልባት ሽማግሌ አልወጣብንም፣ ወደ ቤት አልሄድንም፣ እንዲያው ሌላ ከነሱ አላለፈም እንደዛ ለማለት ነው እንጂማ እንኳን እኔ ከኔ ጋር ሐሳቤ ከሐሳብ ጋር ሊጋጭ ይችላል። ምንም ጥያቄ የለውም። መጋጨቶች ምኖች ይኖራሉ። ግን ሁሉም ነገር ወደ በጎ ነገር እያመጣን ከተጠቀምንበት በጣም ጥሩ። ግጭቶች በሙሉ አፍራሽ አይደለም። ግጭቶች እንኳን ራሳቸው ገንቢ ግጭቶችም ስላሉ ማለት ነው። እና እንደዛ ስለሆነ ትዳር ማለት ምንም የማይነካው ፍጹም ማለት አይደለም። ፈተናዎች ሲመጡ ግን በጾምም በጸሎትም በምክርም በምንም በንስሐ አባት በተለይ በስጋው ደግሞ በንስሐ በምን እያሉ የሚመራ ነው ትዳር ማለት። እንዲህ የሆነ ሲሄድ አንደኛን ያልፋል፣ ወደ 2 ሁለትን ያልፋል፣ 3 ያልፋል፣ 4 አልፎ 5ኛው ላይ ትልቁ ደረጃ ላይ ይደርሳል። ቅድም እንዳለው ምስክርነት ላይ የምንደርስበት ማለት ለሌላ ምን ተርፍበት ደረጃ እንደርሳል። እንደው ከዚህ ከመጽሐፉ ውጭ የሆነ አንድ ጥያቄ ልጠይቀዎት። እሺ ልጆቹ ሁሉም የሚያውቁት ባህሪው ይመስለኛል። ሰዓት ላይ በጣም ሲሪየስ ነዎት። 8 ሰዓት ከቀጠሩ 8 ሰዓት ከ5 ላይ ላይኖሩ ይችላሉና ሁሉም ሰው ይሄን ባህሪውን ያውቃል። እኛ ሀገር ደግሞ በሰዓት የመገኘትና በሰዓት ጀምሮ የመጨረስ ነገር ብዙ ችግር አለብንና እርስዎ ከየት ነው ያመጡት? እንዴት ነው ይሄን ነገር ያዳበሩት? እንደ መነሻ ምክንያትም ካለዎት ብዬ ነው። መነሻ ምክንያቴ ማለት በየግቢ ጉባኤው ለማስተማር እንሄድ ነበር። እንዲያው በተለይ አንዷን ላንሳ እንዲያው እንደ መነሻ የሆነችኝ አንድ ክፍለ ሀገር አንድ ቦታ ሄድኩኝ ለማስተማር። እንዲቀበለኝ አንድ ሰው ተመደበ። እንዲያው ቦታውን ባልናገርም ችግር የለም። ሩቅ ነው። ቀኑን ሙሉ ሄጄ ማታ ደረስኩ። ስመጣ ሲሄድ መናኸሪያ ሁኜ ቀድሜ ደውዬለታለሁ። ቀድመ ጠብቀኝ ብዬዋለሁ። መናኸሪያ ሁኜ ደወልኩ። ስደውል ቆይ አልደረስኩም አለኝ። ትንሽ ጠብቁኝ አለኝ። ብጠብቅ የለም። እንግዲህ ተመልከቱ፣ ማላውቀው ቦታ ነው፣ መናኸሪያ ነው ያለው። ደክሞኛል፣ ቀኑን ሙሉ ሲሄዱ እያለሁ ከዛ በኋላ ምን ላድርግ? ወደ ዋናውም ደወልኩ፣ አልመጣልኝም። እነሱም ይደውላሉ ምናምን። በኋላ መጣ። ያው እንግዲህ 1 ሰዓት አካባቢ አሳልፎ መጣ። እንግዲህ 11 ሰዓት መጠበቅ ለእኔ በጣም ከባድ እና ስጠይቀው ያለው ነገር ነው በጣም የተሰማኝ። ምንድነው ምን ሆነ ነው ስለው ሻወር እየወሰድኩ ነበር አለ። ቶሎ አልጨርስ ብዬ ነው አለኝ። ስለዚህ አሁን ሻወር መግባት የነበረበት መቼ ነው? መጨረስ የነበረበት መቼ ነው? ስንት ሰዓት ነበር መገኘት የነበረበት? እሱ ሁሉ በቃ ተነጋገር ምናል። ለራሴም ነገር ከዛሬ ጀምሮ አልኩኝ ማለት እንዲህ ሰው እንዲያደርገኝ አልፈቅድም። ሰዎች እንዲያደርጉኝም አልፈቅድም። እኔም ደግሞ የተሰማኝ ስሜት አለ አይደለ?
ሰዎች እንዲህ ነው የሚሰማቸው፣ ሰዓት አሳልፌ በሄድኩ ቁጥር እንዲህ ይሰማቸዋል የሚለውን ለራሴ ነገርኩ ማለት ነው። ከዛ በኋላ በደቂቃ ልዩነት አሁን እንዳልሽው 8 ካልኩኝ 8 ከ5 8 ከ10 ላይ ላልኖር እችላለሁ እና ልጆቼ ያውቃሉ በሰዓት ነው የሚገኙት። በሰዓት የማይገኙ ደግሞ ተመለሱ ብዬ እኔ እኮ አንዷ ቢሮ እያለሁኝ 2 ሰዓት 3 ሰዓት 2 ተኩል ቀጠርኳት። ከዛ 3 ሰዓት መጣችና ደወለችልኝ። የቀጠርኩበት ቦታ ሌላ ነው፣ እኔ ወደ ቢሮ ተመልሻለሁ። ከዛ ኧረ ደርሻለሁ። ምን ነው አልኳት። ቀጠሮ እኮ አለ። ምን ነው? አይ መጥቼ እንደዚህ። ስንት ሰዓት ነበር የተቀጠረው? 2 ተኩል እና አሁን ስንት ሰዓት? 3 ሰዓት። በቃ እኔ ሄጃለሁ 2 ተኩል እኮ የቀጠሩሽ አልኳት። በሚቀጥለው 2 ሰዓት ከ20 መጣች ማለት። ከዛ በኋላ ልክ ገባች ማለት። ስለዚህ ለምንድን ነው እኛ ራሳችን የምናታልለው? አንደኛ የሰው ከሰዓት ለምን አቃጥላለሁ? 3 ሰዓት ብሎኝ ለምንድን ነው እኔ 4 ሰዓት የምሄደው? እውነት ነውር እኮ ነው። እኔ 3 ሰዓት ብሎኝ 4 ሰዓት 1 ሰዓት በሙሉ ለምን አስጠብቀዋለሁ? ለምን 30 ደቂቃ በሙሉ አስጠብቀዋለሁ? ሁለተኛው ደግሞ በተለይ እኔ አሁን ፕሮፌሽናል እንትን ነኝ፣ አማካሪ ነኝ። በሰዓት ነው የምንቀሳቀሰው፣ በሰዓት ነው። ምክንያቱም 3 ሰዓት ካልኩ ሌላውን ደግሞ 4 ሰዓት እላለሁ፣ ሌላውን ደግሞ 5 ሰዓት እላለሁ፣ ሌላውን 6 ሰዓት እላለሁ፣ እንዲህ። ስለዚህ ሰዓት አሳልፎ በመጣ ቁጥር የሌላውን ሰዓት ነው የሚጋፋው ማለት ነው። ስለዚህ የሌላውን ልሰጠው አልችልም። 30 ደቂቃ ካለው በ30 ደቂቃ አስተናግጄ የዚያኛውን ሙሉ ሰዓት ሰጠዋለሁ። እንደዚህ ነው እና በዚህ አይነት መልኩ ነው። ይሄ ነገር ግን አላጋጨሁትም ከብዙ ሰው ጋር ብሎኛል። እንዲያውም አንድ ሰውማ ምን አለኝ፣ አይ እንዲያው ብቻውን እኮ ነው የሚለፉት ከህብረተሰቡ ጋር መሄድ አይችልም ቢተውት አለኝ። አይ እኔ ግን አልተውም፣ እኔ እስከ መጨረሻው አልተውም። አሁንም ቢሆን ዛሬም ነገም ይሄ ነው የኔ እንትን እንጂ እንዳልሽው አንዳንድ ሰው ያው ምን አበሻዎች አይደለን እንዴ የሚባል ነገር አለ። ማን ሰጠን ሰዓት ማሳለፍን? ማን ያበሻ ቀጠሮ ነው ባሉስ ነገር? አዎ ያበሻ ቀጠሮ ነው ይባላል። አበሻ እንደ መዘግየታችን እንዴት ነው ለራሳችን የሰጠነው? እኔ ማን እንደሰጠንም አላውቅም። ያበሻ ብሎ ወይ እኛ ነን የሰጠነው ወይ ደግሞ እንግዲህ አይተውን ሌሎች ሰጥተውን ይሆናል እንግዲህ አላውቅም። ለማንኛውም እኔ አበሻ ቀጠሮ የሚባለው ውስጥ የለሁበትም ማለት እኔ አሁን ያለሁበት ቦታ በጣም ሩቅ ነው፣ ገጠር ነው፣ ፒስታ መንገድ አለው ምናምን በጣም ተቸግሬ ነው። ግን እኔ ያልኩባት ሰዓት አይደለም ቀድሜ ለመገኘት ግን 11 ሰዓት ልወጣ እችላለሁ። 11 ሰዓት ነው ብዙ ጊዜ የምወጣው። ቢሮዬ እኔ ጠዋት ነው የምገባው። ምክንያቱም በጠዋት ገብቼ ለ2 ሰዓት ቀጥር ያለው ተዘጋጅቼ ምን ብዬ ነው 2 ሰዓት ላይ ሰው መምጣት ያለበት እንደዚህ እና በጣም ቀድሜ እነሳለሁ። በጣም ቀድሜ ነው የምጀምረው መንገዱ። እንግዲህ ሰዎች ነን እና ደግሞ አንዳንዴ ፍጹም ነን ማለት አይደለም። አንዳንዴ መኪና ሊጠፋ ይችላል። የሆነ ነገር መኪና እንኳን ባላገኝ የሆነ ነገር እንኳን ቢገጥመኝ ደውላለሁ። በዚህ ሰዓት ብዬ ነበር፣ እዚህ ሰዓት ስለማልደርስ እንዳትመጣ 30 ደቂቃ ሰጥቻለሁ እለዋለሁ። ወይም ደግሞ 30 ደቂቃ ወደዚያ አሸጋሽገናል እንዲህ የማልችልበት ጊዜ ካለ በቃ ዋናው ማሳወቁ ነው። አንዳንድ ሰው ሳያሳወቅ እኮ ነው 1 ሰዓት የሚቆየው። እሱ ነው የሚለው። በጣም ደስ ይላል። እንግዲህ ይሄ መጽሐፍ ገና አልተመረቀም። ምቹ ቤት ላይ ዛሬ እንመረቀነዋል። ዋናውን አግኝተናል። መቼ ነው የሚመረቀው? እንግዶች የሚጋብዟቸውም ካሉ በዚህ አጋጣሚ እንዲጋብዟቸው ብዬ ነው። መልካም። ይሄ መጽሐፍ የሚመረቀው ሐምሌ 11 2018 ዓ.ም ነው። የሚመረቀውም ቅድስት ሥላሴ ዩኒቨርሲቲ አዳራሽ 4ኛ ፎቅ ነው። ሁሉንም ጋብዣለሁ። ማንኛውም ሰው መምጣት ይችላል። መጽሐፉ እንደተናገርኩት መራሁት የኦርቶዶክሳዊ የትዳርና የሩካቤ ስነ ልቦና ይላል። መራሁት ማለት ቁልፎች ማለት ነው እና ይሄ የትዳር ቁልፍ አለው እዚህ ውስጥ በጣም አሁን ለምሳሌ ያንቺን ቢሮ ለዚህ በተዘጋጀ ቁልፍ ብቻ ነው የምትከፍቺው አይደል? ሌላ ቁልፍ ይሄንን ሊከፍተው አይችልም። ትዳር የራሱ ቁልፍ አለው፣ ቁልፎች አሉት። አንዳንዴ ሌላን ቁልፍ ወስደን ዝም ብለን ስለዚህ እኔ ቁልፍ ለነሱ አይሰራም። አንዱ ቁልፍ አንዱ አይሰራም። እኔ አንድ ጊዜ በጣም ስቸኩል የኔ ቢሮ 3ኛ እና 4ኛ ፎቅ ነው እና ገጠመኝ ናት እቺ ቢሮ ከግራውንድ እየሮጥኩኝ ሄድኩና 2ኛ ፎቅ ላይ በእኔ አቅጣጫ ያለውን አንድ ይቀረኛል እኮ አስገባው እንትን ቁልፉን ማለት ከፈትለዋለሁ የለም ወደ ከላይ ሳይ ፍኖት የሚለው የለም ሌላ እንትን ነው አስገባው። እንዴት ይውጣልኝ ነው እንዴት ይውጣልኝ? አረ እንዲያው አሁን ባለቤቱ ቢመጣ የውርደት ነው እዚህ በወረ ምን እየሰራ ነው የሚለኝ ብዬ እንደምንም ኧረ ጌታዬ እያልኩኝ ስል እንደገና ወጣልኝ እና አሁንም የሚገባውን ቁልፍ ለሚገባው ካልሰጠን ጥሩ አይደለም። ስለዚህ ቁልፎች የትዳር ቁልፎች በ3 ክፍል ይከፈላል። የመጀመሪያው
መሰረት ነው። መሰረቱን እንደለድላለን። ከዛ ምሰሶ ነው። የአንድ ቤት ምሰሶ ደግሞ ዋናው ነው። ከዛ ደግሞ ጣሪያ እና በተለይ ጣሪያ ላይ ያደረግነው ሩካቤው መንፈሳዊው ስነልቦናዊ ጣሪያ ነው። እነዚህ እንግዲህ ያው ዝርዝሩን ከመጽሐፉ እናገኘዋለን። በተለይ ደግሞ ይህን መጽሐፍ ለየት የሚያደርገው በፍኖት የማያቸው ኬዞች ገብተውበታል። ኬዞች ይገባሉ። የሰው ስም አይጠቀስም። የሰው ታሪክም የሚል አይደለም። ግን እኛ መስራት በምንችለው መንገድ አድርገን ግን ለትምህርት እንዲሆን አድርገን ያቀረብናቸው ብዙ ኬዞች አሉና ብዙ ሰው በደንብ የብዙ ሰው ትዳር ያክማል የሚል እምነት አለን እና በዚሁ አጋጣሚ በሁሉም ቤት እንዲገባ እንፈልጋለን። እውነት ለመናገር እኛም ዓላማችን እሱ ነው። ቀደም ሲል የጻፏቸውን መጽሐፍት እንደ በድጋሚ ታትመው ለገበያ እንዲቀርቡ እንመኛለን። ምክንያቱም ገበያ ላይ እንደሌሉም አጫውተውን አይደለም። ከስር ጥሩ ነው፣ በተለይ ለጀማሪዎች። እኔ መጀመሪያ መጽሐፍ ሳነብ 2ኛ ልጄ ነው ልጄ ነበር እና አሁን ስንት ዓመቷ ነው? አሁን ወደ 15 እየሄደች ነው እና በጣም በብዙ መንገድ ጠቅሞኛል። እኔም መጽሐፌንም ስጽፍ የእርስዎንም መጽሐፍ አንብቤ እሱንም እንደ አንድ አጋዥ መጽሐፍ አድርጌ ተጠቅሜበታለሁ። ለራሴም ብዙ ቁም ነገር አግኝቼበታለሁ እና ይሄን ብቻ ሳይሆን እነዛ መጽሐፍት በዚህ አጋጣሚ ሌሎችም ባለሙያዎች እንዲሁም ገንዘብ ያላቸው ሰዎች ከእርስዎ ጋር ሆነው ቢያሳትሙት በጣም ለብዙ ሰዎች ይጠቅማል ብለን እናስባለን። ይሄ ደግሞ የበለጠ ከብዙ ዓመት ልምድ እና እውቀት ጋር ተያይዞ ስለተጻፈ ስለሆነ ለሁላችን የሚጠቅመን እንደሆነ እናምናለን እና በዚህ አጋጣሚ በምቹ ቤተሰብ እናመሰግኖታለን ይህን መጽሐፍ ስላበረከቱልን። እዚህም መጥተው ደግሞ ረጅም ሰዓት ቁጭ ብለው ይህን ሁሉ ታሪኮትን ስላጫወቱን እጅግ አድርገን ነው የምናመሰግነው። በዕለቱ እንገኛለን። ተመልካቾቻችንም እንዲገኙ እንጋብዛለን። በተለይ አዳዲስ ተጋቢዎች ውስጥ ያላችሁትም እንዳለ ነው። አዳዲሶቹ ግን በደንብ ተሞርዳችሁ እንድትገቡበት ችን መጽሐፍ ሰብሰብ አድርጋችሁ ማንበብ ይኖርባችኋል ማለት ነው። መጋቢ ጥበብ ሌላ የሚጨምሩት ደግሞ ማወቅ አለባችሁ የሚሉት ነገር ካለ ለእርስዎ ጊዜውን ስጥና እናጠናቅቃለን። አይ በዚሁ አጋጣሚ በእውነታችን በእውነት እዚህ ጠርተሽኝ ጋብዘሽኝ ስለተነጋገን እግዚአብሔር ይስጥልን። ከዛ በተረፈ ሁልጊዜ አድናቂ ነኝ። ያው ልጄ ነሽ። ያው ግን በምታደርጊያቸው ነገሮች ሁሉ ጀግና በእውነት ጎበዝ ነሽ እና ምቹ ቤትን በደንብ ይዘሻል። መጽሐፍ ስጽፊ በጣም አድንቄያለሁ። ከአንድም ሁለት መጽሐፍ እንደዚህ ነው። በቃ እንደዚህ እያደረግን በየፊናችን ማህበረሰቡን ማገልገል በየቻልነው በየጸጋችን ለማህበረሰቡ መድረስ አስፈላጊ ነውና ያንቺንም በጣም እናደንቃለን። በጣም ጥሩ ነው፣ ለማመስገን ነው። ከዚህ በተረፈ እንግዲህ በእውነት ትዳር ትልቅ ውበት ነው። ለእያንዳንዱ መሰረት ነው ትዳር። ዓለም አሁን ያላትን ገጽታ የያዘችው በትዳር ነውና ትዳራችን ልናከብር መስዋዕትነት ልንከፍልነት ያስፈልጋል። እውነት ለመናገር እንኳን ትዳርን ያህል ሰውን ያህል ፍጥረት የሚመጣበት አይደለም። የሆነ ስራ እንኳን እንዲያው ተቀጥረን እኮ እንጀራ ለመብላት በጣም እንቸገር የለ ብዙ ተግዳሮት አለ አይደለ? እንዲያው ያለ ተግዳሮት ያለ መከራ የሚገኝ ዋጋ ጸጋ የለምና ሁሉም በእውነት በቻለው ሁሉ ትዳሩን ለማዳን መጣር አለበት። ለዚህ ደግሞ በተለይ ወጣቶች የቅድመ ጋብቻ ስልጠና እኛም በደንብ እንሰጣለን። ይኸው አሁን 12ኛ ዙራችን እየመዘገብን ነው። መመዝገብ መውሰድ ይቻላል። እንደኛም አይነት ሌሎች ተቋማትን የሚሰጡ አሉ። እነሱ ጋር እኛም ጋር እየሄዱ የቅድመ ጋብቻ ስልጠና ቢወሰድ በጣም ነው የሚያግዘው። እውነት ለመናገር በትዳር ውስጥ ሲኖሩ ደግሞ ትዳርን ከፍ ማድረጊያ ነው መመካከሩ ምን ማለቱ። ሌላው ደግሞ መጨረሻ ላይ ምለው መጽሐፍትን ማንበብ። ብዙ ጊዜ መጽሐፍ አንባቢ አይደለንም እንታማለን እና መጽሐፍ ማንበብ በእውነት ያነበበ እውቀትን ጠገበ ነው የሚባለው። ጠያቂ ያደርጋል አዋቂ ብዙ የሚባሉ ነገሮች አሉ እና መጽሐፍትን መጠየቅ መጽሐፍትን ማንበብ እውቀትን እንድንጠግብ ያደርጋል እና በዚህ መበርታት ማንበብ ይገባናል የሚል መልእክት ነው ማስተላለፈው። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። እኛም በጣም እናመሰግናለን። ይህን መጽሐፍ እንግዲህ ለምቹ ቤተሰቦች 10 መጽሐፍ ወስደናል። ስለዚህ እድለኛ ለሆኑ ከዛ ውጭም ደግሞ በየማህበራዊ ሚዲያ ገጾቻቸው ስለ መጽሐፉ እንዲጽፉና እንዲያስተዋውቁ ፕሮግራም እንዲሰሩበት እንዲያነቡትም ስጦታ እንሰጣለን ለ10 ሰውና አንዱን መጀመሪያ ይፈርሙልን፣ ከዛ 9ኙን ደግሞ ከፕሮግራሙ በኋላ ይፈርሙልን። እሺ
እናመሰግናለን። እግዚአብሔር ይስጥልን። ተመልካቻችን መራሁት የሚለውን መጽሐፍ ማግኘት ከፈለጋችሁ ይህን መጽሐፍ ለማግኘት አንደኛ ይህን መጽሐፍ ፎቶ እያነሳችሁ ከእናንተም ጋር ሀሳባችሁን ጨምራችሁ ቪዲዮ መስራት ይጠበቅባቸዋል። ይህን እናደርጋለን ለምትሉ ሰዎች ስልክ እናስቀምጥላችኋለን፣ ደውሉልን፣ መጽሐፉን እንሰጣችኋለን። ከዛ አንብባችሁ ደግሞ ድጋሚ አስተያየቱን ትሰጡናላችሁ። ቢቻል ደግሞ በዕለቱ እንድትመጡ በተለይ አዲስ አበባ ያላችሁ እንጋብዛችኋለን። ጥልቅ ስሜት ከባለቤትነት ስሜት ጋር ይያያዛል። ባል የሚወዳትን ሚስቱን የማጣት ስጋት ወይም ሌላ ነገር ትኩረቱን ሲወስድበት ወይም ሚስት በውስጧ የምትወደውን ባሏን የማጣት ስጋት ሲከሰትባት የሚፈጠር ቅናት ሲሆን ይህም ከቁጥጥር ውጪ ወደሆነ ብስጭት ሊያመራ ይችላል። ለምን አልደወልክም የሚለው ጩኸት ከጀርባው ናፍቆትህና ፍላጎትህ ስላቃጠለኝ ነው የሚል መልእክት ሊኖረው ይችላል ይላል። እንድታነቡ ተጋብዛችኋለሁ። የዛሬው እንግዳችን እንግዲህ እንደተመለከታችሁት ብዙ ቁም ነገሮችን አካፍለውናል። ስለ መጽሐፉም ያላቸውን ለምን እንደጻፉ መነሻ ምክንያታቸውን ሁሉ ገልጸውልናል። በነገራችን ላይ ይህን መጽሐፍ ማግኘት የምትፈልጉ ቀደም ሲል እንደተናገርነው ለ10 የምች ቤት ተመልካቾች መጽሐፉን እንሰጣለን። ግን ደግሞ ከእናንተ የሚጠበቅ ነገር አለ። ይህን መጽሐፍ አንብባችሁ ሪቪው እንድትሰሩት፣ ከዛ ውጭ ደግሞ መጽሐፉን ማግኘታችሁን ደግሞ በሁሉም የማህበራዊ ሚዲያ ገጾቻችሁ እንድታካፍሉ እንጋብዛለን። ከታች በዲስክሪፕሽን ቦክሱ ላይ ቀድማችሁ መጽሐፍ ማዘዝ ከፈለጋችሁ ዌብሳይት አለ ሀሌን ቡክስ የሚል እሱ ላይ ታገኙታላችሁ። ከዛ ውጭ ደግሞ ስልክ እናስቀምጥላችኋለን። ቀድማችሁ ማዘዝ ትችላላችሁ። አግኙት፣ አንብቡት። ትዳር ውስጥ ያላችሁ ብቻ አይደላችሁም፣ ትዳር ውስጥ ያልገባችሁ ማንበብ ትችላላችሁ። በፍቺም ውስጥ ያላችሁ ብትሆኑ ይሄን ማንበብና ወደኋላ መለስ ብላችሁ ራሳችሁ የምትገመግሙበት የቱ ጋር ነበረ በእኔ በኩል ያጠፋው ጥፋት፣ የቱ ጋር ነበረ ችግር የተፈጠረው፣ ምን ነገር ላስተካክል ይችላል፣ እንዴት አድርጌ ቤቴን ልመልስ እችላለሁ የሚለውን ነገር እንድታስቡበት ሁሉ የሚያደርግ ነው። ለሁላችሁ መልካም እንመኛለን። መጽሐፉን ለማግኘት የተባለውን ነገር አሟልታችሁ አግኙት። እንግዳችን እጅግ አድርገን ነው በእናንተ ስም የምናመሰግነው። በሌላ ፕሮግራም እስከምንገናኝ ሰላም ሆኑ።